ኢየሱስ ሲደመር እንትን ባይዘው ኢየሱስ ሲደመር ምንም ልዩ ወንጌል ነው። በደንብ አዳምጡ። ኢየሱስ ሲደመር ምንም ልዩ ወንጌል ነው። ኢየሱስ ብቻውን በቂ ነው ለማዳን ነው። ቤዛ አይደለም እሱ አይደለም ማለት እኮ አንፈልግም ኢየሱስ ማለት እኮ ነው። ብቻን ቤዛ አይደለም የሰራው እናትህም አግዛለች። ስለዚህ ላንተ ቤዛ የሚል ስም አንሰጥም፣ ለብቻ ሼር አናረግም፣ ሌላም አለ ማለት አንወድም ማለት እኮ ነው። አባት መነካካት ካለ ልጠነቀቅ ማለት ነው። እየሰበከ እያለ ብራዘር ለመጀመሪያ ጊዜ እንደዛ አይነት ስብከተ ወንጌል ላይ ሰምቼ አላውቅም። ፍዝዝ አልኩል እዚህ መሃል ቁጭ ብዬ ማንም የነካኝ የለም። ማንም ይሄ ይቀባሉ ምናምን ነገር ብሎ የሚሉ ጴንጤዎች ይቀባሉ አይደለም ማለት ያለባችሁ። ኦርቶዶክሳውያን ካላችሁ እንደዚህ ነው ማለት። ጴንጤዎች አደጋ የሆነ አካሄድ አላቸው። እሱም አካሄድ አደጋ ነው ብለህ ካልክ ከተቀባው ጌታ ጋር ያገናኘዋል። የተቀባው ጌታ ማን ነው? ኢየሱስ ክርስቶስ። ትህትናን ከማርያም ይላል። ኧረ የትህትና ጥግ ለክብሩና ለመልኩ ማብራሪያ ቃል የሌለው ለዙፋኑ ፊደል ተደርድሮ የማይገልጥለት እሱ በበረት አደረ። የትህትና ጥግ እኛ ወንጌላውያን ነን ወይስ ኦርቶዶክሳውያን ናቸው? ይሄን ትእዛዝ ጠብቀው እየተጠመቁ ያሉት። አሁን ከኦርቶዶክስ አንድ ሰው ነው የፈለኩትኝ። ዘለላው እለፈው ማርቆስ 16ን አትንካው የሚባል ነገር የለም። የእናቴ ቀሚስ አደናቀፈኝ ምናምን ነገር የሚባል ነገር የለም። ጀርባህን ነው የምልህ አስገብቼ ማለት ነው። በእግዚአብሔር ቃል እውነት ሁለተኛ አይለመደኝም ብለህ እስክትል ድረስ ዝም ብሎ ጴንጤን መክሰስ ቀላል ነው። እኔ ወንጌላውያን ወገኖቼን እወክላለሁ። ስለዚህ የጌታዬን ትእዛዝ በዚህ ትእዛዝ መሰረት የጌታዬን ትእዛዝ ጠብቄያለሁ ማለትማ አምኜ ምን ብያለሁ? ያመነ ተጠመቀ ብሎ ባለበት መሰረት ጌታዬ አምኜ ተጠምቄያለሁ። ለማመኔ ኢየሱስን ሰብከውኛል። ምን ብለው ነው የሰበኩ? ፍጹም አምላክነቱን፣ ፍጹም ሰውነቱን፣ ሰውን መውደዱን፣ ምሕረትና ቸርነቱን ለሰው ልጆች በደልና ኃጢአት ለእኔ በደልና ኃጢአት ቅጣቴን እንደተቀጣልኝ ለበደል ኃጢአቴ እንደሞተ እኔን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ በስሙ በአምን ንስሐና የኃጢአት ይቅርታዬን እንደማገኝ ጴንጤዎቹ ጥግ አስይዘው ሰበኩኝ። ከመጽሐፉ ጋር አገናኙኝ ማለት ነው። ከመጽሐፉ ጋር ሲያገናኙኝ መጽሐፉ ደግሞ ስለተቀባው ስለ አብ ልጅ ስለ ኢየሱስ ክርስቶስ ብቻ ነው የሚናገረው አዳኝ ነው ብሎ በዚህ መሰረት አምኜ ተጠመቅኩ። ደስ አይልም? ደስ አይልም ወይ? በዚህ መሰረት ምን አልኩኝ? አምኜ ተጠመቀ። እኔ ለዚህ ዓላማ ይውላል ብዬ አስቤ አላቅም ነበር፣ ግን ለዚህ ዓላማ ዋለ ማለት ነው። ይኸው ዲያቆኑ ኤርሚያስ ከዛሬ 25 ዓመት በፊት ማለት ከ25 እስከ 28 ይሆናል። ይኸው የኦርቶዶክሱ ዲያቆን የነበረ አሁን ማወራ ኤርሚያስ ይኸው አምኖ ተጠመቀ። በየት? በጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች 6 ኪሎ አጥቢያ አምኜ። ይሄ ዲያቆን ስብከተ ወንጌል ተሰብኮት ማለት ነው።
ስለዚህ የጌታዬን ትእዛዝ ፈጽሜያለሁ ማለት ነው። እዚህ ጋር አሁን ማንም ሰው መጥቶ እኔ ሳታምን የተጠመቀው ብሎ ብሌም ሊያደርገኝ አይችልም አልኩ። አትችልም። ይሄ ሰውዬ 40 ቀን ህፃን አይደለም እዚህ ጋር እየተጠመቀ ያለው። የ40 ቀን ህፃን አይደለም እዚህ ጋር እየተጠመቀ ያለው። አጭርና ግልጽ እንዳልክ ተጠመቀ አይደል? ባለፈው ፎቶ አምጣ ልለውም ላይቭ ላይ ነው ያሳየን። በባለፈው ዓመት ማለት ነው። የኦርቶዶክስ ዲያቆን አልነበረም እንዳልክ ነበር። ምን ሆን ይል ብሎ ነው ታዲያ ሁለተኛ ጥምቀት የተጠመቀው ብለህ ካልክ ሁለተኛ ጥምቀት አይባልም። አንደኛና ቀዳሚ የሆነ ጥምቀት የተጠመቀው በ40 ቀንስ እዛ የተጠመቀው ብለህ ካልክ እሱን ተወው ብራዘር፣ እሱ የህፃናት ጨዋታ ነው። በ40 ቀን ኢየሱስ አጥምቆ አለ እንዴ? የትኛው መጽሐፍ ላይ አንድ አጠቅስም? አንዲት እኛ ፊት አጠቅሷትም። ያው መጽሐፍ ቅዱስ የማያነብ ምን ያው እንግዲህ የምላችሁ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምናምን ነገር ብለህ በዜማ ቀጣጥለህ መጽሐፍ ቅዱስ የማያነብ ትውልድ ታደናግር ይሆናል እንጂ ባዘው ይኸው ዲያቆን እንዳልክዬም እዚህ አለ። የዛሬ ዓመት የተጠመቀው መቼ የተጠመቀው ብዬ አልጠይቀውም። እየተጠመቀ ላይቭ ስርጭት አስተላልፎ ቁጭ ብለን እኛም በርቀት ሆነን አቋቋሚ ሆነን በርቀት ሆነን ተጠምቋል። እያየ ዓለም ሁሉ እያየ ደስ አይልም? በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ተጠምቀናል። ስለዚህ ጴንጤን ልትከሰው አትችልም ብራዘር። ግማሹ እንደኔ እንደዚህ ፎቶ አለው፣ ግማሹ እንደኔ ፎቶ የለም። አሁን ይሄ ፎቶ ለወደፊት ይጠቅመኛል ብዬ አልነበር የተነሳሁትኝ። እንደውም ያነሳን ሰው በወቅቱ የሆነ አንድ ፎቶ ካሜራማን ነበረ ያነሳን ሰው ማለት ነው። እና እሱ ነው የሰጠኝ። ኤርሚ የተጠመቀቀበን እኮ የነበረ ፎቶ አለ አንስቻለሁ ብሎ ይችን ፎቶና እነዚህን ፎቶዎች በዛን ቀን ተሰጠን ማለት ነው። አብሬያቸው የተማርኩት ሰርተፊኬት ስቀበል ያስተማሩኝ የቤተክርስቲያን አገልጋዮች ፓስተሮች እንዲሁ ወፍ ዘራሽ አይደለም። ስለዚህ አሁን መጥተህ ጌታ ኢየሱስ ክርስቶስ ያዘዘውን አንተ መቼ ተጠብቀው ታውቃለህ? እኔ ጋ ነው መጥተህ እንደዛ የምትለው። ያው ብትወዱኝ ትእዛዜን ጠብቁ ብሏል። እወድሃለሁ ጌታ ኢየሱስ እወድሃለሁ። እሺ ምን ላድርግልህ ብዬ ስለው ያመነ የተጠመቀም ይድናል ብያለሁ አለ። የት? ማርቆስ 16። ስለዚህ ከማመኔ በፊት የተጠመቅኩት የ40 ቀን ጥምቀት ውሃ በላው ማለት ነው። እሱን አያቅልህም ጌታ አያቅልህም። ምን አይነት ሰው ነው የሚጠመቀው? ያመነ። ስለዚህ ያመነ የተጠመቀም ይድናል ብሎ ባለበት መሰረት ወንጌላውያን አማኞችን በዚህ ኦርቶዶክሳውያን አንድ ሰው መተህ ልትከስ አትችልም። ያው ቤታችሁን ከፍታችሁ ልትጫጫኸው ትችላላችሁ። አንድን ጴንጤ መተህ ከኔ ጀምሮ አንዳችንንም ልትከሰን አትችልም። ስለዚህ ብትወዱኝ ትእዛዜን ጠብቁ ብሏል። ያው ትእዛዜን ብሏል። ከትእዛዙ አንዱ ተጠመቁ ብሎናል። የሚጠመቅ ምን አይነት ሰው ነው? ያመነ ሰው። በማን ያመነ? በኢየሱስ ክርስቶስ ሞትና ትንሣኤ ተሰብኮለት። ከእምነት በፊት ስብከት የምትባል ጉዳይ አለች። ኦርቶዶክሳውያን ከመጠመቃችሁ በፊት ተሰብካችኋል? ስለማን የሰበኩ? ይህን ሰውዬ ጋቢውን ለብሶ ሲንከላወስ አዲስ አበባ ከተማ ውስጥ ከጊዮርጊስ ቤተክርስቲያን ማህሌት ሌሊት አድሬ የዛን ቀን ምን እንደወሰደኝ አላቅም። ወደ መስቀል አደባባይ አካባቢ ጋቢን እንደለበስኩኝ መስቀል አደባባይ አካባቢ ሄድኩኝ። ሰላም ኤርሚ፣ ስትጠመቅ ነው ይሄ እንዴ? ኔት አድርገ ብራዘር። ኦኬ ምን እንደነካኝ አላቅም። አዎ ስንከላወስልህ አልኩህ። ከጊዮርጊስ ቤተክርስቲያን በእግሬ ልሂድ እንደ ድመት በባስ ልሂድ አላቅም። ከአራዳ ጊዮርጊስ
ወደ መስቀል አደባባይ ማለት ነው ሲሄድለ መጽሐፍ ቅዱስ ይዘው ሴቱም ነጩም ግማሹ ነጠላ የለበሰ ግማሹ ሱፍ የለበሰ ግማሹ ልብሳቸውን ይሄ ኖርማል ልብሳቸውን አጣጥበው ምናምን ነገር የሚገቡ አሉ። ከዛ በፊት ደግሞ ሁሌ ተናግሬያለሁ። ከዛ በፊት ኦርቶዶክስ ቤተክርስቲያን ውስጥ ቁጭ ብዬ ቤንጤ የሚባል አለ። ቤት ዘግተው ዝሙት ይሰራሉ። ሴቱና መብራት ካጠፉ በኋላ ከዛ በኋላ እንትን ይላሉ። በዛ ወጥተው በዚህ ገብቶ ብለው ሲሉ ሰምቻለሁ እና እንዴት እንዳገጣጠመኝ አላቅልህም። ኤግዚቢሽን ማዕከል ሄድኩ። መስቀል አደባባይ እቺ አብይ ጠቅላይ ሚኒስትር አብይ የሰራ ደረጃው አልቻለ እዛ ጋ ሄጄ ልቀመጥ ማለት ነው። ወርታችን እንዲህ ከተማውን ልመለከትልን ያለምንም ቀጠሮ ነው ሄድኩት እና እዛ የሆነ ወደ ኤግዚቢሽን ማዕከል ወደ ትልቁ አዳራሽ ይገቡልሃል እና ጠረጠርኩ እነዛ ጉደኞች ሳይሆኑ አይቀሩ ምናምን ነገር ብዬ። ምክንያቱም መጽሐፍ ቅዱስ ይዘዋል። የእኛ ሰዎች አይነት አይደሉም። የእኛ ሰዎች ጋቢ ለብሰው ነጠላ ለብሰው ነው የሚሄዱት። የእኛ ሰዎች መጽሐፍ ቅዱስ አይዝም። የእኛ ሰዎች ማለት ነው ያኔ በቃ ሙልሙል ያልኩ ኦርቶዶክሳዊ ነኝ እና መጽሐፍ ቅዱስ በእኛ እጅ ላይ አይያዝም ወደ ቤተክርስቲያን ሲኬድ በኦርቶዶክስ አሁንም ያኔም ድሮም ለወደፊትም አይኖርም። እኛ ቤተክርስቲያን ስንሄድ ኦርቶዶክስ ቤተክርስቲያን ስንሄድ እንዲህ አይነት ነገር ነው ይዘን የምንሄደው እና እነዚህ ደግሞ የሚሄዱ የሚገቡት ሰዎች ይሄንን አይደለም ይዘው እየገቡ ያሉት ምንድን ነው የያዙት? ይሄን ጥቁር መጽሐፍ እንደዚህ መጽሐፍ ቅዱስ ነው ያስታውቅባቸው እና ይገቡልሃል ማለት ነው። ተከታትዬ እኔም ገባሁ። ሰው የተረፈ አይመስልም። አዳራሽ ውስጥ እንዳለ ትውልዱ ቤንጤ ሆኖልሃል ማለት ነው። ጌታ ኢየሱስ ለዘላለም ስም ይባረክ። እዛ ሲሄድ ሁሌ ተናግሬያለሁ። እንደ ድንገት ቦታ የተገኘልኝ በሁለት ሴቶች መካከል ነው። አንደኛይቱ አሮጊት ናት፣ አንደኛይቱ ወጣት ነገር ናት። እዚህ መካከል ላይ ነው ቦታ የተገኘልኝ። እቺ ብረቷ የምትጠጣጠፏ ወንበር ነበረች። ቆቆቆቆቆ እያለች ምናምን ነገርና እዛ ቦታ ቁጭ አልኩ። ሰዋም ምን ይላል፣ ግማሹ እንትን ይላል። የሆነ ጎፈሪያም ሰውዬ መድረክ ላይ ያወራል። ያው ስብከት መሆኑን እኔ ብዙም ስለማላቅላቸው ያኔ ማለት ነው። እና የሚሰብከው ኤልያስን ነው፣ ነቢዩ ኤልያስን። የእግዚአብሔር መሠዊያ ፈርሶ እግዚአብሔር ዛሬም ትውልድ ይፈልጋል፣ ወንድሜ አንተን ነው ጌታ የሚፈልግህ ደግሞ በየመሃል እያለ በየመሃል ያወራል። እና የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ መሠዊያው ፈርሶ እንደ ኤልያስ በእግዚአብሔር ቅናት የቀና እግዚአብሔር ትውልድ ዛሬም ይፈልጋል እያለ ይሰብካል። ታሪኩ ቴዎድሮስ መሆኑን እኔ በኋላ ነው ያወቅኩልህ። እኔ ታሪኩ ይሁን ከተማ ይሁን ግን አንድ ጎፈሪያም ሰውዬ ነው። ሰውየው ሲያወራ ብቻውን እንዳይደለ በጣም ያስታውቅበታል። አፉ ላይ የሚናገረው የእግዚአብሔር ቃል ስልጣን አለው እና ይሰብካል። ከነጋቢው የገባ ሰውዬ እዛ ቁጭ ብሎልህ ይሰማል። ይቀባሉ ብሎ ስላሉኝ በግራና በቀኝ ያሉ ሴትዮ ማንም እንዳይነካኝ ጋቢን ይዤ ቁጭ ብዬ እየሰማው ነው። ጋቢን ለብሼ መቀባባት መነካካት ካለ ልጠነቀቅ ማለት ነው። እየሰበከ እያለ ብራዘር ለመጀመሪያ ጊዜ እንደዛ አይነት ስብከተ ወንጌል ላይ ሰምቼ አላውቅም። ፍዝዝ አልኩ። እዚህ መሃል ቁጭ ብዬ ማንም የነካኝ የለም። ማንም ይሄ ይቀባሉ ምናምን ነገር ብሎ የሚሉት ጴንጤዎች ይቀባሉ አይደለም ማለት ያለባችሁ። ኦርቶዶክሳውያን ካላችሁ እንደዚህ ነው ማለት። ጴንጤዎች አደጋ የሆነ አካሄድ አላቸው። እሱም አካሄድ አደጋ ነው ብለህ ካልክ ከተቀባው ጌታ ጋር ያገናኙሃል። የተቀባው ጌታ ማን ነው? ኢየሱስ ክርስቶስ ማለት ነው። ወስደው ያገናኙሃል። በመጽሐፉ በኩል በዚህ በኩል ወስደው ከተቀባው ጌታ ጋር ያገናኙሃል እንጂ ምንም የሚቀቡት ነገር የለም። ቁጭ ብዬ ገብቼልህ ፍዝዝ አልኩላ። ሰውየው እንዳልኩ እንደዚህ በቃ መንፈስ እንዳለበት እንደዚሁ ነው የሚያስታውቀው። እኔ እንኳን የኦርቶዶክስ እንኳን ዲያቆን አውቃለሁ። ሰውየው ብቻውን አይደለም ነው ያልኩት። ራሴ ለራሴ ስናገር ማለት ብቻውን አይደለም ማለት ይሁን የሚያናግረው መንፈስ እንዳለ በደንብ ያስታውቅበታል። ያ መንፈስ የእግዚአብሔር ነው የሰይጣን ነው ብዬ አላልኩ። ምስክርነት አልሰጠውም። የኤልያስ አምላክ ይላል። ህዝቡ ቁጭ ብድግ ይላል፣ ግማሹ ያለቅሳል። ኢቭን በልሳን ብለው የሚሉት እንኳን ያኔ አላቅልም ሲጸልዩ በሱ እንኳን አልተደናገጥኩም።
ደግሞ እኮ ከተፈለገ እንዘግቧን ምንቱ ውስጥ ተሃዱ ቤት ወረደ ለአሊሆም መንፈስ ቅዱስ ከመዘ እሳት ወተናገሩ በነገረ ሁሉ በሐውርት እኮ እያልን ስንል ነበረ እና ይሰብካል። የዛን ቀን ነው ጌታ ያገኘኝ። የዛን ቀን ነው ልቤ የተሸነፈባትን እውነት የሰማሁትኝ። ከዛስ ብዙም ሳልቆይ ጥምቀት ሚካኤልን ላስገባ ታቦት ጃልሜዳ ዳጌ የምታወራው አለ ልስጥህ? አይ ሳይሆን እንትን ይሄኛውን ስትጨርስ ኦኬ አሁን ይሰማል ኤርሚ? ኔትወርክ ጥሩ አይደለም። እሺ ይሰማል። እሺ አይ ይሄኛውን ስትጨርሰው ወደ ካንሰሩ እንመለስ። በጣም ልጁ ስራውን ሰርቶ ነው የወጣው። ትንሽ ዳይቨርት ያስደረገን ይመስለኛል። እንደጨረስኩ ኤርሚ ተባረክ። ምንም ዳይቨርት አያደርጉም። ችግር የለም። ቴንክ ዩ ያችን የሚፈሯት ስለሆነች ብዬ ነው። አይ ነው። ኧረ በደንብ ነው የምንነቅለው። ካንሰርማ በፍጹም ቆርጠን አይደለም ነቅለን ነው የምናወጣው ከትውልድ ህሊና ውስጥ ማለት ነው። እና ጌታ ያን ቀን ያገኘኝ። ከዛ ጊዜ ጀምሮ ያው ሚካኤል ቤተክርስቲያን ላስገባ ሄድኩኝ ጃልሜዳ ጋር። እዛ ጌታ ደግሞ ወደ ዘላለም ሐሳቤን አግባ ብሎ ጉባኤ እግዚአብሔር ገባው። ጌታን ተቀበልኩ። ከዛ ተጠመቅ። የኢየሱስን ትእዛዝ ፈጽመሃል ኤርሚያስ በጥምቀት በኩል? አዎ። ምን አይነት ሰው ነው ይጠመቅ ብሎ ያለው? ያመነ። ያላመነ ይጠመቅ ብሏል? አላለም። ኦርቶዶክስ ምን አይነት ነው? ያላመነ ነው የምታጠምቀው። ወንጌላውያንስ ያመነን ነው የምናጠምቀው። ወንጌላውያን ያመነን የኢየሱስን ትእዛዝ ስለምንጠብቅ ያመነን ሰው እናጠምቃለን። ኦርቶዶክሳውያን ያላመነ ሕፃንን ታጠምቃለች። ለዚህ ነው ዝለለው እሱን ቅድም አትግባብኝ ብሎ ያለው ማለት ነው። በዚህ ቃል መሰረት ስትመዘኑ ኦርቶዶክሳውያን 0 ናችሁ። ወንጌላውያን በኢየሱስ ትምህርት መሰረት ሳታምን የተጠመቀውን ጥምቀት የጌታን ትእዛዝ ፈጽሜያለሁ አትበል ለማለት ነው። እግዚአብሔር ይባረክ። ዳግዬ እንዳለኝ ወደ ዋናው ጉዳያችን እንመለስ። ኦኬ አርዕስታችን ይሄ ነው። አርዕስታችን ይሄ ነው። አምልኮተ ማርያም በኦርቶዶክስ። እሺ አቤል፣ ያ ኦርቶዶክስ ማነው እንዳልክን የሚያስወርደው? ማነው የሚያስወርደኝ? እንዳልክ ሰው ነው የሚያስወርደኝ? ኔትወርክ ሰው ነው እንጂ ግራ ገባኝ። መልሼ ልኬልሃለሁ። እንዳልክ ስትወርድ አይቼ መልሼ ልኬልሃለሁ። ማን እንዳስወርደህ አላውቅም። እንዴ ሞዴሬተር እኮ ነው፣ ሙሉ ስልጣን ነው ያለህ። እንዴት ነው የሚያስወርደው? ኔትወርኩ ይሁን እስቲ እኔው አሁን አለች። ኤርሚ ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን። አሜን። ያመነ የተጠመቀ ይድናል ሲል ምኑን ነው የምታምነው? ኢየሱስ ነው። ምኑን ነው የምታምነው? ቅድም ምን አልኩህ? ኢየሱስ ነው ይላለኝ እሱ እዛ ላይ አሁን ማርቆስ 16:16 ላይ እንዴ አይልም? እስቲ አንብበው ወዳጄ። እሺ ተባረክ። እችን ካንሰር እንደሆነ ዛሬ አንለቃትም። ኤርሚ ሲጨርስ አይ ግድ የለም። ምንድነው ብሎ የሚለው? ምንድነው ብሎ የሚለው? አቤል ያመነ የተጠመቀ ይድናል ይላል። ምኑን ነው የምታምነው? ስለ ከዛስ ቀጥለው ኢየሱስን አይልም። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላለኝ። ማንን ያመነ ነው ይጠመቃል ብሎ የሚለው መጽሐፉ እኮ ኢየሱስ ያለውን እሱ ላይ ቃሉ ላይ ያውጣልህ እኮ ነው የምልህ እኔ። ቴንክ ዩ። እሺ እቺ ምን ትላለች? ወደ ዓለም ሄዱ ወንጌልንም ለፍጥረታት ሁሉ ስበኩ። እሺ ወንጌልን ነው አይደል ያለው? አዎ። ወንጌል ስለማን ነው? ስለማን ነው አይደለም። ወንጌል ስለማን ነው? መጽሐፍ ካወቅክ ንገረኝ። ወንጌል ስለማን ነው የሚያወራው? ወንጌልማ የምስራች ማለት ነው እኮ። ስለማን ነው የምስራችሁ የሚወራው? የምስራችሁ ስለ ክርስቶስ ነው የሚወራው። አለቅ። ኢየሱስ ማለት እሱ ነው። ታዲያ በዚህ ነው የምትረዳው ማለት ነው። ታዲያ የምስራችሁ ስለማን ነው? ስለ ኢየሱስ አይደል? ስለ ኢየሱስ ነው። እዚህ ላይ ግን ስለዚህ በመጀመሪያ ሰው ከማመኑ በፊት ማመን ያለበት ማን ነው? የምስራች ብለህ የምትነግረው እኮ የምስራች ብለህ የምትነግረው ለማን ነው? ኢየሱስ ክርስቶስ ለበደል ኃጢአት ሞቶልሃል ነው አይደለ?
እኔ ከዚህ ቃል ላይ ናልኝ ነው የምልህ። ኖ ይኸው ማርቆስ 16 ነኝ ያለሁት ቁጥር 15 ላይ አንተ ችን 16 ያልከውን ወደ ዓለም ሁሉ ሄዱ ወንጌል ለፍጥረት ሁሉ ስበኩ ነው አይደል ያለው? አዎ ለፍጥረት ሁሉ። ፍጥረት ማለት ምን ማለት ነው? ለፍጥረት ለኔሽን ማለት ነው፣ ለህዝብ፣ ለአሕዛብ፣ ለሙሉ፣ ለአይሁድ፣ ለግሪክ፣ ለማን ብቻ ነው ፍጥረት ማለት እሱ ብቻ ነው? እሺ ለዛፉ ነው የሚሰግድልህ? ማነው ለዛፉ ነው ስበኩ ያለው? የእግዚአብሔር ፍጥረት ምንድን ናቸው? ወዳጄ ወሬ አታብዛ አንተ፣ ችግር አለ። እንረዳዳ እንጂ ወሬ አታብዛ። ለሰዎች ነው ወንጌል የሚሰበከው፣ ለሰዎች ነው። ወሬ አታብዛ። ለሰዎች እኮ አይልም፣ ለፍጥረት ነው የሚለው። ኦኬ ለፍጥረት ማለት ኦኬ፣ ለሰዎች አይደለም ወንጌል የሚሰበከው፣ ለፍጥረት ነው። እዚህ ላይ ይኸውልህ ለሰዎች የሚል አምጣልኛ። ለድንጋይ ስበኩ አለ፣ ለዛፍ ስበኩ አለ፣ ለአንበሳ ሁሉ አድመጠኝ፣ አንበሳ ሁሉ አለ። ጊዜን ዌስት ማድረግ አልፈልግም። አንተ እኮ እኛ ቤት አጋንንት እህቴ ይወልዳል። ታቹረድ አጋንንት እህቴ ወልዳለች ብላ ያልከኝ ቀን ነው ማቆም የነበረብኝ። አሁን ወደ ዋናው ላይ እጄ ስመጣ 16 ላይ አይልም አልከኝ፣ ኢየሱስ አይልም ብላልከኝ። እኔ እዚህ ጋር ከመጠመቄ በፊት ጴንጤዎቹ አምኜ እንድጠመቅ ነበር ያደርጉኝ። አምኜ ተጠመቅኩ። እንዳምን ኢየሱስን ሰበኩኝ አልኩ። በምን ቃል መሰረት? በማርቆስ 16 መጀመሪያ ያመነ ይላል፣ ከዛ የተጠመቀም ይድናል። ኦኬ የሚያምነው ሰው ከማመኑ በፊት ስብከተ ወንጌል መሰበክ አለበት። እችት ስብከተ ወንጌሏ ወንጌል ስለማን ነው? ስለ ክርስቶስ ነው አላለኝ መልሶ። ታዲያ ስለ ክርስቶስ ማለት ስለ ኢየሱስ ነው። ኦኬ ወንጌል ስለ ኢየሱስ ነው ብሎ ያለ ደግሞ ማን ነው? እንትና ፓስተር እንትና ነው ወይስ ማን ነው? ቅዱስ ጳውሎስ ታላቁ ሐዋርያ እንደዚህ ይላል እንደዚህ ይላል፣ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ማ ጳውሎስ። ይሄ ወንጌል ምንድን ነው? ጳውሎስ ይሄ ወንጌል ስለ አቡነ ተክለ ሃይማኖት፣ ስለነ ማርያምና ስለነ በርሶማ፣ ስለነ በርጩማ፣ ስለነ አቡነ ደንቆሮ፣ ስለ ምናምን ነገር አይደለም። ይሄ ወንጌል ለእግዚአብሔር ወንጌል ተለየ ይላል። ይሄ ወንጌል ማን ነው? ይህ ወንጌል ይላል ጳውሎስ። አዎ ይሄ ወንጌል ማን ነው? ቶሎ ፈጠን አድርገው ጳውሎስ። ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ እና ስለ እናቱ፣ ስለ አክስቱ፣ ስለ አጎቶቹ፣ ስለ እስራኤላውያን ሁሉ አይልም። ስለ ልጁ ነው። ስለ ልጁ ነው ማለት ስለ ልጁ ብቻ ነው ወንጌል ማለት ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። አለቀ ማለት ነው። ዳግሻይ ያው ቀጥሎ ወደ ጥንቱ ነገር እንመለስ። ትችላለህ? ኤርሚያይ ፈርተዋታል ሀሳቧን። እኔ እንኳ ችግር የለም እዛ ላይ ብዙ የምለው ነገር በኋላ ነው ያለው። ወንድሞቼ ገብተዋል፣ እህቶቼ ያሉ ይቀጥሉ። ግን ርዕሷ በጣም ወሳኝ ርዕስ ነች ኤርሚዬ፣ በጣም ትኩስ ርዕስ ነች። በተቻለ መጠን ዲስትራክት ለማድረግ ስለሚሞክሩ መልሷቸው። አሁን አንሄድላቸው። ምክንያቱም በጣም እሱ ላይ ነው ገባ። መሰረታቸው እኮ ተናገሩ እኮ ቪዲዮ ላይ ቀደም እኮ እያየን ነበር። መሰረታችን ማርያም ነች እኮ አሉ እኮ። በቃ ኦፊሻሊ እኮ አወጁ እኮ ገባ። ስለዚህ አንተ መሰረቱን ማስተካከል ያለብን እዛ ላይ ነው መስራት ያለብን። ምንም ሌላ ሁሉ በቃ ጀስት ጊዜያችንን እያባከኑ ነው። እና ጥሩ መሰረታችሁ ማርያም ከሆነች እሷ ላይ በእሷ ደም ከሆነ እኔ እኮ እንደዚህ አይነት ድፍረት ኤርሚዬ ግን በቃ እንደዚህ ሆነ አፈጠጠ ማለት ነው። አዎ አይ ቲንክ የተስፋ መቁረጥ ንግግር ይመስለኛል። በቃ ከነቃችሁ እንግዲህ አትገደዱም ብለው በቃ ሁሉ ነገር እሷ ላይ ደፈደፉት። መሰረቱንም ምንም ሐዋርያትም ምናምን ቀረ፣ ቀበብሎሽ ምናምን ቀረና ሁሉ ነገር ማርያም ጠቅላ ወሰደችው። አምልኮቱንም ምስጋናውንም ኦ ማይ ጋድ። እና ኤርሚ እዛ ላይ በጣም መባል አለበት። ለዛ ነው አሁን መንኮታኮት የጀመረው። አይተ እንደሆነ ከላይ ጀምሮ ቅድም የነገርከን አባትም በዛ ያህል ድፍረት የቀጠሉበት የእኛኛውን መወገዝ አይተው እኛው ዝም ነበር ማለት ያለባቸው። ለምንድን ነው ሰዓቱ የተቀጣጠለው ብትል በቃ ሰዓት ደርሷል ማለት ነው። የሆነ የተነካ ነገር አለ። እሱም መሰረቱ እኛ ኢየሱስ መስሎን ነው እኮ እስከዛሬም ዲል የምናደርገው። ለካ እንደዚህ አፈንግጧል። ከሀዲዱ ወጥቶ በጣም እየሄደ ነው ለካ ባቡራቸው። ስለዚህ ጥሩ እዚህ ጋር ከሆነ የተመሰረታችሁት እስኪ ነው አምልኮታችሁ ወደ እሷ ከሆነ ይፈተሻ፣ ምን ችግር አለ? ስለዚህ ወንድሞቼ እህቶቼ ገብቷል። ኤርሚ ቀጥሉ፣ ተባረኩ። እኔ ከዛ እንዳያሸሹ ብቻ ስለፈለግኩ ነው። ተባረክ። እሺ ዳግዬ
እሺ ተባረኩ ወገኖች። አይደፍሩትም። በእርግጥ እንደው ቆይታ እናድርግ ከተባለ እንጂ አይደፍሯትም። ችን አርዕስት ኦኬ። አሁን ገስት ላይ ያላችሁ ሰዎች ኦርቶዶክሳውያን የሆናችሁ አንዳንድ ቁጥር ጻፉልን። ሞዴሬተሮች ማስገባት ትችላላችሁ። ኦርቶዶክሳውያን የሆናችሁ አንዳንድ ቁጥር ጻፉልን። ኦኬ ኦርቶዶክሳውያን የሆኑ አንዳንድ ቁጥር የጻፉትን አስገቡ። አቤል እታችሁን። እሺ አቤል ትውልድ መቀለጃ አይደለም ብራዘር። እዚህ 1300 ሰው እያየ ቁም ነገር ማውራት አለበት። ቢያንስ ኦርቶዶክስ እንኳን በሚገባ ማወቅ አለበት። ስለ ኦርቶዶክስ እንኳን ለመናገር ኦርቶዶክስን በደንብ ወቁ ወንድሞች እናቶች። በእውነት ብዙ ጊዜ ነግሬያቸዋለሁ። ሰንበት ትምህርት ቤት ግቡ፣ ተማሩ፣ ወይ መጽሐፍ ቅዱስ አንብቡ። የሆነ ነገር እንኳን ጨብጡ። እንደው የሆነች አንድ ሁለት እንኳን ቃል ለመወርወር ቤተክርስቲያኒቱ ምን ብላ እንደምታስተምር እንኳን ማወቅ አለብን። ጥቅሱን አላውቀውም እንጂ ሀሳቡን አውቀዋለሁ የሚባል ነገር የለም። እዚህ ከገባህ ለህዝብ ልታስተምር ነው እና እንደዛ አድርጉ። ጸጋ ይብዛላችሁ። እንዳልክዬ አለህ አለው እርሜ ትችላለህ? ይቻላል። አሁን ቤት ነኝ። እሺ ብላ። እሺ ተባረኩ ቅዱሳን። ከጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። ኮፒ ሊንክ በደንብ አድርጉ። እቺኛው አርዕስት በጣም ነው ደስ የምትለኝ እኔ አምልኮተ ሰብ ወይም ደግሞ አሁን ርዕሱ ላይ ካለው ከላይ አምልኮተ ማርያም ጋር በተያያዘ በተመሳሳይ ለኢየሱስ የተሰጠ ነገር እዛ ቤት ምንም ሳይቀንስ ሳይጨምር ለማርያም ይሰጣል። ምንም ጥያቄ የለውም። የምናውቀውም ነገር ስላለ በቃ እንትን ሳይቀይር ሳይዙ ሳይቀይር ለኢየሱስ የተሰጠ በተለይ በጣም ነው የምትገዳደረው የኢየሱስን አምልኮ። እሷ ባትፈልግም አካፍለው ይሰጠዋታል ቆርሰውና ሁሌም ነው የምገረመው። አሁን እግዚኦ ማርና ክርስቶስ ብለው በተመሳሳይ በእንተ እግዝእትነ ማርያም በቃ ለኢየሱስ የተባለው ሁሉ አለ። አባታችን ነው ብሎ ተጸልዮ እንደገና ለእሷም ጸሎት። በጣም ነው የሚገርመኝ ይሄ ነገር እና እስቲ አንድ ቁጥር ጻፉና ጌታ ይባረክ። ሁሉንም ወደሚሰማ የፍጥረትን ሁሉ ድምፅ ወደማያደምጥ ወዬ አይ ተወሽ ገብተዋል። ጥምቀት ምናምን ስትላቸው ነው ደስ የሚላቸው ለመሰለ በጣም የሚፈሩት ማመን ስለሆነ ሻወሩ ደስ ይላቸዋል። ገባኛ ጥምቀትን ከሻወር በዘለለ በጣም የከበረ ስርዓት ነው፣ ግን አምነን ነው እኛ የምናደርገው። ገባ እነሱ እንደ ሻወር ስለሚያዩት በጣም ነው የሚመቻቸው። ገባ ሻወር ደግሞ ምንም ችግር ኤቭሪዴም ትወስደዋል እና ለእነሱ የሻወር ያህል ነው ሳያምኑ ስለሚያደርጉት ማለት ነው። እምነት ምናምን ስትላቸው ነው የማይፈልጉት። ይሄ አምልኮ እምነት መለኮት ምናምን ካልካቸው በጣም የሚፈሩት ቶፒኮች ናቸው እና እዛ ላይ መቆየት አይፈልጉም። ስለዚህ ሄደው ሻወሯ ውስጥ ነው የሚደበቁት። ምን ይሰራላቸዋል? ሳታምኑ እኮ በደንብ ትለቃለቁ። ጀስት ሻወር በቃ እኮ ስትወጡ አየን ፎጣ ሲያቀብሏችሁ አየን እኮ። ምንም እምነት አልሆነላችሁ፣ መዳን አልሆነላችሁም። እና እንዳልክዬ ቀጥለው ኮሜንቶች ያየሁኝ የሳቁኝ ስለሆነ አዋይ እኔ ሁሌም ነው የምናገረው። በጣም በጥንቃቄ እንድታስተውሉ እፈልጋለሁ። ወንጌላውያን አማኞች በጣም የማስተዋል ጊዜ ነው ብዬ አስባለሁ። ይሄ ጊዜ ሃይማኖተኛ ኢየሱስ ላይ ይዋሻል። አሁን ኢየሱስን አያውቀውም አይደለም፣ ኢየሱስ ላይ ይዋሻል። ኢየሱስ ከሌለማ ሙሉ ለሙሉ ክርስቲያን አይደላችሁም እንደምንላቸው ያውቃሉ። ችግሩ ገላትያ ቤተ ክርስቲያን ላይ ለጳውሎስ የገጠመው አይነት ከባድ ተግዳሮት ነው ለወንጌላውያን አማኞች እየገጠመን ያለው። ምን ኢየሱስ ሲደመር እንትን ባይዘዌ ኢየሱስ ሲደመር ምንም ልዩ ወንጌል ነው። በደንብ አዳምጡኝ። ኢየሱስ ሲደመር ምንም ልዩ ወንጌል ነው። ኢየሱስ ብቻውን በቂ ነው፣ ለማዳን ነው። ምንም ነገር ኢየሱስ ላይ ከተጨመረ ምንም ነገር ልዩ ወንጌል ነው። ለዛ ነው ጳውሎስ
የገላትያ ክርስቲያኖች ኢየሱስ ያድናል ኦፍ ኮርስ አሉና ግን የሙሴ ሕግ ሲሉ ነው እኛ ከሰበክነው ወንጌል ውጪ ያለው። ስለዚህ ሌላ ልዩ ወንጌል አለ ማለት ወንጌል የሚመስል የሚባል ወንጌል የለም። ባይዞ ታውቃላችሁ፣ ወንጌል አንድ ነው። ወንጌል አንድ ነው። አሁን ኤርሚያስ ያነበበላችሁ ነው። ስለ ልጁ ስለ ኢየሱስ ክርስቶስ ነው ወንጌል፣ አለቀ። ከወንጌል ጋር የሚቀራረብ የሚባል ወንጌል የለም። ለወንጌል የሆነ ደቂቃ የቀረው የሚባል ወንጌል የለም። ወንጌል አንድ ነው። ምንም ነገር ኢየሱስ ላይ ከተጨመረ ልዩ ወንጌል ነው። በቃ ወንጌል ብቻ ነው ለሰው ልጆች የተሰጠው ማዳኛ ፕሮግራም። እግዚአብሔር ከሰማይ ሰዎች ከዘላለም ሞት እንዲያመልጡ የላከው አንድ የማዳን ፕሮግራም የክርስቶስ ኢየሱስ የመስቀል ስራ ብቻ ነው። እግዚአብሔር ጨርሷል። ከዚህ በኋላ በምንም መንገድ ሰዎችን የሚታደግበት ሌላ የሚልከው ክንፍ ያለው መልአክም የለም፣ የሚከፍለው ባህርም የለም። እግዚአብሔር ሰው ለማዳን የሚያወርደው ደመናም የለም፣ የሚነቀንቀው ምድርም የለም፣ የሚያዘንበውም እሳት የለም። እግዚአብሔር ሰው ለማዳን የመጨረሻ መንገድ ተጠቅሟል፣ ልጁን ነው የላከው። ከዚህ ውጪ ሌላ መዳኛ መንገድ የለም ነው። እዚህ የዘላለም የሥላሴ ፕሮግራም ላይ ወልድ ስጋ ለብሰው በመካከላችን ተገኝቶ የሰራው የመስቀል ስራ ላይ ምንም ነገር መጨመር ልዩ ወንጌል ነው። ለዚህ ነው ኢየሱስማ ሙሉ ለሙሉ የለም አላልናችሁም፣ ኢየሱስ ላይ ጨምራችኋል፣ ዋሽታችኋል ነው እያልን ያለ ነው። ለኢየሱስ የሚገባውን በተመሳሳይ ለሰው ሰጥታችኋል ነው እያልን ያለ ነው። ኢየሱስ ብቻውን ሊቀበል የተገባውን ምስጋና ቆርሳችኋል ነው እያልን ያለ ነው። ወጥቷል ከማዕከል ነው እያልን ያለ ነው። ኢየሱስ ከማንም ጋር አይሰራም፣ ብቻውን ነው የሚሰራው። ኢየሱስን የሚያግዝ የማዳን ፕሮግራም ላይ የሚያግዝ ፍጡር የለም፣ የሚያግዘው መልአክ የለም። ማንም አግዞት ስላልሰራ ይህንን የማዳን ፕሮግራም ብቻውን የዚህ ፕሮግራም ምስጋና ተቀባይ ነው ኢየሱስ። በወንጌል ምክንያት የመጣ ማንኛውም ምስጋና ሆነ አምልኮ ታርጌቱ ኢየሱስ ጋር ነው። ስለዚህ እዚህ የሌለ ውዳሴ ማርያም እዛ ከሌለ እዚህ አታምጣ ነው እኛ ያለን ነው። አሁን ሰማይ እየሰገድክ አንድ ላይ መቼስ መንግስት ሰማያትን ገብተናል እንገባለን ማለት ጀምራችኋል። ኢትስ ኦኬ፣ ጥሩ ነው። ያው በኢየሱስ ካልሆን ካገባም ነው ፋይን። እኛ ደግሞ እያልን ያለ ነው እና ገብተህ እንደለመድከው ለኢየሱስ ሰግደ ዞር ብለህ ለማርያም የለም እዛ እየሰገደች ነው፣ አታስጨንቋት። አሁን እዛ ብንገናኝም እንደዛ ነው። እዛ የሌለ ነገር እዚህ አትድገም ነው። እናንተ እስካልክ እዛም ይዘምረውን እዚህ የዘመርን ነው፣ ታርዳል እያልን ነው። እዛም ይሄን ምስጋና ነው ምንቀጥለው እኛ። እዛ ታርዳልና ይገባል እያሉ የመላእክት ሰፈር ገብተህ ለኢየሱስ እየዘመርክ መሃል ላይ ሚካኤል ቆይ አንዴ ለክንፍህ ለእግርህ ለአይንህ ብትል ሚካኤል በሰይፉ ነው የሚበላ። ሲጀመር አይቀበልም። የለም እዛ የለም፣ እዛ ለኢየሱስ ነው ባይዘው። ስለዚህ እዛ የሌለ እዚህ አጣምጣ ነው እያልን ያለ ነው እኛ። አሜን ነው ወይ? በቃ ላይ ለኢየሱስ እየተዘመረ ነው እና እዛም እንደለመደብህ ሄደህ ሰኔ ጎልጎታ ደግማለሁ ብትል ማንም ይሰማ የለም ነው እያልኩ ያለው። ምስጋና ሊቀበል የተገባው አንድ ነው፣ ኢየሱስ ብቻ ነው። በቃ እላይ ከሌለ እዚህ የለም ነው። ሰማይ የሌለ ነገር አታስጨንቁ ነው። ስለዚህ አምልኮ ስንል እኛ ቃል በቃል እናመልክሻለን እያላችሁ ነው እያልን አይደለም። ባትሉም አሁን እግዚአብሔር ቆይ እንደው አንድ ጥያቄ ለተወደዳችሁ እየተሰደባችሁም ላላችሁ ለምትሰሙን አንድ ጥያቄ፣ እንደው አንድ ሲምፕል ጥያቄ። እንደው አሁን ለማርያም በቃ እንደው እንትን አታርጉ ብንል፣ እንደው አላረጋችሁም ብንል፣ ከዛ ሰማይ ተከፍቶ በሉ አሁን ለማርያም ይህንን አርጉ ብትባሉ እስከ ዛሬ ያላረጋችሁት ምን ልታደርጉ ነው? አዲስ ነገር ሰማይ ተከፍቶ በቃ አሁን ለሚካኤል ይህንን ተፈቅዷል ቢላችሁ እስከ ዛሬ ያላረጋችሁትን አዲስ የምታደርጉት ነገር ምንድን ነው? ምንም የተቀየረ ነገር የለም። በተመሳሳይ ለኢየሱስ አንዳንዶቹ ለማታለል ይመጣ እኛ እኮ ስንሰግድ ስግደቱ ተመሳሳይ ነው፣ ግን ይሄንን እያመለክን ነው እያልን አይደለም። ይሄንን ደግሞ ይባል እንደዚህ ላይ ነው የምትቀልዱት? ላይ ነው የምትቀልዱት ነው ጥያቄ። ላይ ነው የምትቀልዱት? ስለዚህ ይሄንን ነው እያልን ያለ ነው። ማንም ፍጡር መዝሙር አይገባውም፣ ስግደት አይገባውም፣ ምንም ነገር አይገባውም። ባይዞ ዕጣንም አይገባውም፣ እልልታም አይገባውም፣ ጭብጨባም አይገባውም።
መንፈሳዊ ዓለም ታውቃላችሁ፣ ወርሺፕ በጣም አዳምጡኝ እዚህ ጋር ክርስቲያኖች። መንፈሳዊ ዓለም ወርሺፕ በጣም በጣም ፓወርፉል ነው። ባይዘው እንኳን የእግዚአብሔር ክቡሩ መንግስት ያ ጻድቁ መለኮት ይቅርና ብዙ ማውራት አልፈልግም። የአጋንንቱ ራሱ ዓለም ራሱ በድቤ ነው የሚወርደው ታውቃላችሁ። ድቤ ይወዳል። ስፒሪቹዋሊ ኮኔክትድ ነው አምልኮ ወርሺፕ ባይዘው በድቤ ነው የሚወርደው እኮ። አሁን ጠንቋይ ቤት ምናምን ታውቃላችሁ ዜማ ምናምን ነገር እንትን አለው የሆነ የምሬን እኮ ነው። እና በጣም ቢ ኬርፉል ወርሺፕ ላይ በጣም ጥንቃቄ አድርጉ። ለማን ወዴት እንደምትዘምሩ አድራሻው መታወቅ አለበት። ወርሺፕ ጳውሎስና ሲላስ እስር ቤት ባሉ ሰዓት ያንን የነቀነቀው ወርሺፕ ነው። ወርሺፕ ኢዝ ፓወርፉል ባይ ዘ ዌይ በጣም ፓወርፉል ነው ወርሺፕ። ሰንሰለት እጃቸው ላይ በእግርና በእጃቸው ገብቶ ልክ መዘመር ሲጀምሩ የእስር ቤቱ መሰረት ተናወጠ። እግዚአብሔር አምልኮ ሊቀበል መጣ ማለት ነው። መዝሙራቸውን ሰማ፣ ምስጋናቸውን ተቀበለ። የእስር ቤቱ መሰረት ተናወጠ። እሺ አሜን ነው ያስኬዳ። ሰንሰለት ተፈታ እኮ የሆነ ፐርሰን አለ ማለት ነው እየዞረ የፈታ። አየ ወርሺፕ በጣም ለዚህ ነው ምንጮ አይገባም የምንለው ወርሺፕ ፓወርፉል ስለሆነ ስለምናውቀው የተፈጠርንበት ዓላማም ይሄ ስለሆነ ነው። ለእግዚአብሔር ብቻ ነው የምንዘምረው። ኤፍሬም ትላንት ሲያወራ ነበር። ጌታ ይባርከው። እኔ ሁልጊዜ ይሄ ሁሉ ትግል ኦርቶዶክሳዊ ገብቶ የሁሉ ጦርነት መከራችንን የሚያበሉት ነጠላ ሲዞ ለፈረንጅ ሊያስከረብቱን ለሆነ ስዕል ይሄ እኮ ነው ፋይናል ታርጌቱ። ባይዘው ሁሌም ነው የምናገረው። እኔ ዲቤት እንግባ ከኦርቶዶክሶች ጋር 4 ዓመት በጣም በዚህ በዛ ወጣት ምናምን ተደራጅተው ቅበተ እምነት ምናምን ይሄ ሁሉ ትግል አንድ ጴንጤ ወደዛ ከሄደ ለሰው ለማዘመር እኮ ነው። ሌላ ነገር የለውም። ባይዘው ምንም የተለየ ነገር በቃ ለሰው። ይሄ ደግሞ አይስማማውም ጴንጤ። እኔ ያሳክከኛል። ባይዘው አሁን ከዚህ ከገባህ ወንጌል ከዚህ ከገባህ ለክርስቶስ ኢየሱስ ከፈራ ወንጌል ወጥተህ ያሳክከኛል አልኩህ እኮ። እንትን ይረብሸኛል፣ ይኮሰኩሰኛል። እኔ በጣም ነው የሚኮሰኩሰኝ። አይደረግማ አይደረግም። ይሄ ሁሉ ትግል ያኮ ነው። በቃ ሌላ ነገር የለውም ወይ ነው በቃ ኢየሱስ ጌታ ነው። ሌላ ነገር የለም። ይሄ ሁሉ ትግል ያ ነው። እና እኛ መዝሙራችን ይታወቃል፣ አድራሻው የሚቀበለው ይታወቃል። የኛን መዝሙር ታውቃላችሁ፣ ወዴት እንደምንዘምር ይታወቃል፣ ማን እንደሚሰማ እናውቃለን፣ ከየት ተቀብለን እንደሆነ ደግሞ እናውቃለን ስንዘምር። እና አንዳንድ መዝሙሮች በሃይማኖቱ ዓለም ያሉ ወርሺፕ የሚመስሉ አድራሻቸው የማይታወቁ መዝሙሮችን ነው። ለዛ አምልኮት ስንል ኦፊሻሊ አፋውታችሁ እናመልካለን ባትሉም ነገር ስራችሁ ግን ያንን ያደርጋል። አምልኮ ማለት በአጭር አማርኛ ለእግዚአብሔር የሚገባውን ለፍጡር መስጠት ማለት። አድኝኝ አይባልም፣ ፍጡር አይባልም፣ ፍጡሩን አድነኝ አይባልም። ማዳን እግዚአብሔር ነው። ይሄ ነው አምልኮ ተሰብ ማለት ነው። ድረስልኝ አይባልም፣ ፍጡር ድረስልኝ እግዚአብሔር ነው የሚባለው መንፈሳዊ ዓለም ላይ። ስለዚህ ይሄን ነው አምልኮ የምንለው። ጸሎቴን ስሚ፣ ጸሎት ማንም አይሰማም ከአንዱ ከእግዚአብሔር ውጭ። በሁሉ ቦታ የሚገኝ የፍጥረትን ሁሉ ድምፅ የሚሰማ የሚመልስ እግዚአብሔር ነው። ይሄንን ለሰው ስሰጥ ነው አምልኮ ተሰብ የምንለው። አድነኝ ፍጡር አይባል፣ ነውር ነው አይባል። ማዳን እግዚአብሔር ነው። ይሄንን ነው ሰው አምልኮ ተሰብ የምንለው። ይሄንን ነው ባይዘው እንጂ እኛ መች አፋውታችሁ እንዲህ ብላችሁ አላልንም እኮ። ድርጊታችሁ ነው ያለው። አባታችን ነው የሚል ጸሎት አለ፣ እናታችን ነው የሚል ጸሎት አለ። አየህ እንዴት እንደሚገዳደሩ። ኢየሱስ ማረኝ አለ፣ ማርያም ማሪኝም አለ። ይሄ ነው አምልኮ ነው የምንለው እኮ። ቃል በቃል ይሄንን እኮ ነው የምንለው። ለምን? ለኢየሱስ የሚገባውን በተመሳሳይ ለሰው ሰጥታችኋል፣ ለመላእክ ሰጥታችኋል። ከዚህ ቀደም አቡነ ገብርኤል ከማውራታቸው በፊት ዳጊ ታስታውሳለህ? የዛሬ 5 ወር ነው 4 ወር ኤርሚያስ ቤት ነይኔ እምዬ ማርያም ነይኔ ቤዛዊተ ዓለም የሚለውን መዝሙር አንስቼ አትመጣም ብዬ የተረገምኩትን እርግማን ነኝ የማውቀው። አቡነ ገብርኤል ሲሉ ግን ያረፍኩትን ረፍት ነኝ የማውቀው። ሲጀመር የዓለም ቤዛ ኢየሱስ ነው። እና ጴንጤ ለምንድን ነው በዚህ ስብከት ማይደነግጥ? ጴንጤ እኮ የደነገ እኛ ባይዞ የአቡነ ገብርኤልን ትምህርት እኛ ጴንጤዎች በጣም እንትን አሉት። ገርሞን እኮ ነው። እንዴት ከዛ ቤት ወጣ ብለን ነው ይህ ትምህርት
እንጂ ደንግጣ እናንተ ደንግጣችሁ ነው፣ እኛ ተገርመን ነው። ልዩነቱን የአቡነ ገብርኤል ትምህርት ጴንጤውን አስገረመ፣ እታች ቤት አስደነገጠ። እኔ አይደለሁም ያልኩት፣ አትስደበኝ፣ እኔን አቡነ ገብርኤል ናቸው አትደንግጡ ያሉት። አትጩኝ ላይ አትጩኛ ላይ እዚህ መጥተህ አትደንግጡ ያሉት የእናንተው ጳጳስ ናቸው። ውሻ አርጋችኋቸው ሰድባችኋል። ነገ ግን ቡራኬ ሕይወት ሄደሩብን ማለታችሁ አይቀርም። አቡነ ሳዊሮስንም እንደዚህ ሰድባችሁ ይኸው የምስካየ ኅዙናን ቤተክርስቲያን የበላይ ጠባቂ ናቸው። የጠቅላይ ቤተ ክህነት ጸሐፊ ነገር እንደዛ ናቸው። እንደዛ አሪዮስ ብለህ ሙልጭ አድርገህ ጠዋት ስትሳለም አታፍርም። ሃይማኖተኛ እንዲህ ነው። እኔ አላልኩም፣ አቡነ ገብርኤል ናቸው አትደንግጡ ያሉት። እኔ መድገም ነው የደነገጥኩት። አትደንግጡ፣ ሌላ ቤዛ የለም። አየህ፣ ኮር የሃይማኖቱ ዓለም ኮር ከኢየሱስ ጋር ሲገዳደር የነበረውን ምንጩ ያልታወቀውን ትምህርት እኮ ነው ያፈረሱት አቡነ ገብርኤል። እግዚአብሔር ይባርካቸው። ከባድ ነው። አምልኮተ ሰብ ማለት እኮ ቤዛ ነሽ ማለት እኮ ነው። አረ ቤዛ ይህን ነው ታመልካላችሁ የምንለው እኮ የኢየሱስን የመስቀል ስራ ለሰው ተክታችኋል እያለ ነው። አምልኮት ማለት ለኢየሱስ የሚገባውን ኢየሱስ ያደረገውን ሰው መተካት ማለት ነው። ኢየሱስ ከመሃል ይወጣል ማለት ነው። እግዚአብሔር ይስጣቸው። የዘመናት ምንጩ ያልታወቀ ምን እንደሆነ የማይታወቅ ትምህርት አቡነ ገብርኤል አንድ ወቅት ብድግ አሉ፣ ጨፈለቁታ፣ ድንብርብር ወጣ። የስብሰባ ማት የጎረምሳ ማት ተደረደረ። ትምህርቱን አለ የተሳዳቢ በየግሩፑ መጣ። እኔ በግልጽ አንድ ነገር የምነግራችሁ ነገር ሃይማኖት ዓለም ላይ ኢየሱስ ተነክቶ ቢሆን እንደዛ አይታበድም። ኢየሱስ ተነክቶ ቢሆን በኢየሱስ ማንነት ላይ ፋላሲ ተሰብኮ ቢሆን ተው አርጅተው ነው ያው እንደው እድሜያቸው ሄዶ ተሳስተው ነው ብሎ ነው የሚያልፈው። አያብድም፣ እንደዚህ አይጮው። እኔ ሃይማኖት ለኢየሱስ ያለው ነገር በጣም ነው የሚገርመኝ። አሁንም እኮ ቅድም የገባው ሰውዬ እኮ አሁን ፋይናሊ የገባው ሰውዬ ከኤርሚያስ ጋር ሲያወራ የነበረው ኢየሱስ ምን አረገ ግን የሃይማኖቱን ዓለም ኢየሱስ ነው የሚል አሳየኝ ይላል መጥቶ። አይወዱትም እኮ ምን ሆነ በምክንያት እኮ ነው አይወዱትም። ይህ ስም ግን ምንድን ነው ያረገው ነው የኔ ጥያቄ። ቅድም ኤርሚያስን ልጠይቀው ነበር፣ በልቶ ሲመልስ ደግሜ ጠይቋል። ይሄን ጥያቄ ጴንጤዎች ሁላችሁ መልሱልኝ። ዳጊም ይሄን ጥያቄ እንድትመልስልኝ፣ ቢኒም ኢየሱስ ምንድን ነው ያረገው ነው ሃይማኖቱ ሰፈር ላይ ምን በደላቸው ነው? የምሬን ነው። ለምንድን ነው ይሄ ስም ላይ እንደዚህ የተነሱ? ለምንድን ነው ይሄ ስም ላይ መነሳት የተፈለገው? አስወጡት እኮ ከመንገድ እኮ ፈቅ አረጉት እኮ በቃ ሊትራሊ አንፈልግም ያሉት አይሁዳውያን አይነት እኮ ነው የታየው። ሊሰቅሉት ይሄን ሰው ማየት አንፈልግም አስወግደው እንዳሉት እኮ ነው። ስልቱን ቀይሮ ሲስተሙን ቀይሮ እኮ ነው። አሁን እኮ ቤዛ አይደለም እሱ አይደለም ማለት እኮ አንፈልግም ኢየሱስ ማለት እኮ ነው። ብቻን ቤዛ አይደለም የሰራው፣ እናትህም አግዛለች። ስለዚህ ለአንተ ቤዛ የሚል ስም አንሰጥም፣ ለብቻ ሼር አናረግም፣ ሌላም አለ ማለት አንወድም ማለት እኮ ነው። አንፈልግም ልናይ አንፈልግም ማለት እኮ ነው። ሳቅ ማለት እኮ ነው። መሳለቅ ማለት እኮ ነው። ጂሰስ የኢየሱስን ቤዛነት ለመሸፈን የጥቅስ ማት ይዞ መጡ። የሚመስል ነገር ይዞ መጡ። የሚመስል የሚቀራረብ ነገር። ማን ደም ባፈሰሰው ማን ይመለካል? ማን በተገረፈ ማን መዝሙር ይቀበላል? ማን ምራቅ በተተፋበት ማን ስግደት ይቀበላል? ማን ለብቻው በተንከራተተ በሰራው የማዳን ፕሮግራም ላይ ማን ይሄንን ሊቀበል ተገብቷል? ማንም ለማንም አናካፍልም። ሲሰጥስ ቆመን አናይም። ኖ ምንለው እንደ እግዚአብሔር ቃል ኖ የኢየሱስ ደም ላይ መቀለድ ማለት መሰለ በቂ አይደለህም ብሎ ማሰብን ይጨምራል። እናግዝህ። ኢየሱስ ሰርቶ የጨረሰው ስራ ላይ አስገቡኝ አይባልም፣ ነውር ነው። አክሲዮን አይደለም ይሄ የባንክ ምስረታ አይደለም እያወራው ያለው። ይሄ የሆነ ፐርሰንት ሰጥተህ የምትገባበት ሼር አይደለም። የክርስትና መስራች ባለቤት ፈጻሚ ኢየሱስ ነው። ተጠርተን ነው የመጣ ነው። ሁሉም በኢየሱስ ደም ነው ተሰብስቦ የመጣው እና ኮሚቴ አርገኝ አይባልም። አርፈ ወደ ተጠራበት ይሁን አሜን እያልክ እየዘመርክ በነፃ በሌለበት በተወሰነ የማዳን ፕሮግራም ላይ ስብሰባ ታውቃላችሁ።
ቀበሌው ስብሰባ የሚያውቃል፣ እዚሁ ስብሰባ የሚያውቅ በጣም መገኘት ያለባቸው ወሳኝ ሰዎች ከተገኙ በቃ ስብሰባው ይጀምር የሚባል ስብሰባ ታውቃላችሁ? ጴንጤዎች፣ ክርስቲያኖች፣ ሰዎች በቃ ወሳኝ ሰዎች ተገኝተዋልና ሌላውን ባይኖርም ስብሰባው ይቀጥል ይጀመር የሚባል ስብሰባ ታውቃላችሁ? እንደዚህ አይነት ነገር ነው በህይወታችን የሆነው። በቃ በሌለበት ነው መዳኔ የተወሰነልህ። ስላሴ ነው ፈርሞ የላከው የማዳን ፕሮግራም። እናስ ልንጠልጠልና አሳትፉኝ አይባልም። አንተ አልነበርክም፣ ተጠርተ ነው የገባው። አብ የልጁን ደም አሳየን፣ ከፍ አድርጎ ልጁ ኢየሱስ ክርስቶስ በመስቀል ላይ ተሰቀለ፣ አየን፣ አመንን፣ ዳንን። የዘላለም ህይወት ያለበት አይመስልም። የሰዓቱ ሰዓቱ ወደቁበት። የዚህ አይሁዳዊ ላይ ነው የዘላለም ህይወት እግዚአብሔር ያስቀመጠው። አዎ ይሄ በመስቀል ላይ ነው የሚያቃስተው። አዎ ይሄ ኮምበዴ ማለት የተሰቀለው። አዎ እሱ ላይ ነው ዘላለም ህይወት አብ ያስቀመጠው። አዎ ይሄ ነው የሚያድነን። አዎ አረ የማያድነንም ቀሩ፣ ከዘላለም ጎደሉ። በስብከት ሞኝነት ያመንን እኔ ኤርሚያስ ዳጊ እዚህ ኢትዮጵያ ውስጥ ያለ ጴንጤ ሊያ ሆሲ ቢኒያም ወጋዮ ቢኒ አሜን ስንል የዘላለም ህይወት ቀብል መንፈስ ቅዱስ ብረት በቃ ይሄ ነው የሆነው በህይወታችን ላይ እንጂ መጽሐፍ ቅዱስን እንደናንተ በግዕዝ በግሪክ በስልጥኛ በአዲኛ በጉራ አንድም አባቶች እያለ በጣም መረጃ አይደለም። ባይዞ ኢየሱስ መረጃ አይደለም፣ ብርሃን ነው። ወንጌል ብርሃን ነው። የስምንት ቀን ልጅ የዘላለም አምላክ ለማለት ብርሃን ያስፈልጋል። ብርሃን ነው። የዘላለም አምላክ ነው። ከነ ጴጥሮስ ጋር በቅፍርናሆም ምናምን ወቅስ ያደረገ የነበረው አይገርምም? የዘላለም አምላክ ነው ከጴጥሮስ ጋር ሲያወራ የነበረው። ትክደኛለህ? አልክድህም። አረ ትክደኛለህ? አልክድህም። ዶሮ ሳይጨው ነው የምክደኝ? አረ አልክድህም። የዘላለም አምላክ ነው ይሄ። ኢየሱስ አልተነሳም፣ ካላየው አላምንም። በዝግ ቤት መጣ፣ ሰላም ለእናንተ ይሁን። ቶማስ አይ ካልነካው አላምንም። እሱ ነው የዘላለም አምላክ። ክብር ለኢየሱስ። መንፈስ ቅዱስ ነው ይህን የሚያበራልን። በእውነት አብ ካልሳበው በቀር ወደዚህ እውነት የሚመጣ የለም። እኛ ብርሃን ነው፣ ወንጌል ብርሃን ነው የምንለው። አንድ ጥቅስ እኮ ነው የሚያስጨውን እኮ ዮሐንስ 3:16 ገብቶን እኮ ነው የምንለው። እብድ ናቸው እኚህ ጴንጤዎች። እንኳን አበድ ማበድ ካለብን በኢየሱስ እኮ እንኳን ሲጀምር ለእናንተ ባለ አእምሮ መባል አንፈልግም እኛ። ዋው አስተሳሰቡ እንድትሉን አይደለም ክርስቲያን ይሆን ነው አትበለን። ከአንተ ምንም አፕሪሺዬሽን አንፈልግም። ክፍት የሥራ ቦታ ተባለ። ምንድን ነው አለን? በኢየሱስ የሚያምን የዘላለም በቃ መስፈርቱ አው ሸክማችሁን ይዛችሁ ነው ተባለን። ሸክም ነበረብን፣ አራገፍን፣ እግሩ ስር የዘላለም ሕይወት አገኘን፣ አረፍን። ይሄው ነው የሆነው በሕይወታችን። ይሄው ነው የሆነው። ሰይጣን ሲስተሙን ቀይሮ በዚህ እኔ ሃይማኖት ኢየሱስን አይወደም። ሁሌ ነው የምናገረው፣ እደግመዋለሁ። እንደ ሃይማኖት ኢየሱስን የሚጠላ የለም። አንዳንድ ሰዎች ይመጡና ሃይማኖት ማለት እኮ እምነት ማለት ነው። አማርኛው አልጠፋኝም። አንተ አታስተምር። ሃይመነ ምን ማለት እንደሆነ አውቀዋለሁ፣ ግዕዙንም ጭምር በደንብ ነው የምናውቀው። ከቤተልሔም ወጥተን ስጋውን በመሶበ ወርቅ ይዘን ኩሉ ዘገብራ ለጽድቅ እያልን በስተ ምስራቅ ገብተን በመቅደሱ ዋነኛው ክፍል ገብተን ከሶስቱ መስዋዕት አንዱን እጁን ታጥቦ ቄሱ መሰዊያው ላይ አድርጎ ወልድ ነው ብሎ ሲንቀድስ የነበር መጥተህ ልታጃጅለን እንዳትሞክር፣ ጠንቅቀን ነው የምናውቀው ቤቱን። ጠንቅቀን ቤተልሔም ወርደን ህብስት ስናዘጋጅ የነበርን ሰዎች ነን። ደርሰህ ልታስተምረን እንዳትሞክር። አንዳንዶቻችሁ ነጠላችሁን 2 ጊዜ ጠቡ እንጂ ቢያንስ ገና የገዛችሁት ነጠላ 2-3 ጊዜ ቆሽሾ ይታጠብ። ስዕል ግዙ፣ ዝክር ዘክሩ፣ ጉዞ ሂዱ። እስቲ ተጸበሉ፣ መጀመሪያ ቼክ አርጉት። በ15 ቀን ነውር ነው አይባልም። ነውር ነው። ዝክር አለሽ የራስሽ በወር አንዴ ያልሽው መልአክ ሻማ አብርተሽ ታውቂያለሽ። ገና አትቸኩል። አንጸባራቂ ቲሸርት ልበስ። ታቦት ሲወጣ ምንጣፍ አንጥፍ። ያልብህ ትያን በና ቆዩ። አትንቀሽቀሹ። ቤቱ ለተንቀሽቃሽ አይሆንም። እኛ እንኳን ለቆየነው አሽቀንጥሮ ነው የጣለው። አትቸኩል። ቀስ ቼክ አርጉ። የት ይኬዳል? ገና እኮ ነው። ገና ስዕል ደርድሩ፣ ስገዱ፣ ሻማ አብሩ፣ በመጋረጃ ሸፍኑ። ቀስ በል። በ15ኛው ቀን እንው አይባልም። ነውር ነው። ሂድ ጸበል፣ ጉዞ ሂድ፣ ድቤ ብላ፣ ዳቤያ ብላ፣ እስረኛ ጠይቅ፣ ንስሐ አባት ይኑር፣ 40 ስገድ፣ በወይራ ዛፍ ተቀጥቀጥ፣ 15 ቀን ሱባኤ። ቀስ በሉ። ቀስ በል። እርምጥምጥ መንፈስ የተሰበረ ይሁን። ቀስ በሉ። ቤቱ አይወድም፣ ለችኩል አይሆንም። ውርውር አይወዱም ሰዎቹ።
ስለማቅ ነው አይወድም። አተኩች በል ተብለን ነው እኛ እዛ ደጀ ሰላም እንኳን ቀድሞ ካህኑ ወንበር ጋር ጥግ ላይ ተቀምጠን ነው እኛ የደጀ ሰላም ድቄጣና እንትን ጠላ እንኳን እየደረሰን የነበረው። ቀስ አትቸኩሉ። ምንድነው መቸኮል? መዝገበ ጸሎት ግዙ፣ ሰኔ ጎልጎታ ግዙ፣ አንገታችሁ ላይ የሚታሰረውን እሰሩ፣ አክፍሉ፣ 3 ቀን ጾሙ፣ አብይ ጾም 16 ፍልሰታ ጾሙ፣ ሰዓታት ቆሙ፣ ሱባኤ ግቡ፣ ገዳም ሂዱ፣ ቀስ በሉ፣ ንፍሮ ብሉ፣ ቀስ ተረቀ፣ ቀስ ሙዝ ልጣጭ ላይ ነው እንደ ቆማችሁ ተንሸራተታችሁ ሄዳችሁ ውፍ። ይሄ ሲኖትራክ መንፈስ ችኩል ምን አለ የሲኖትራክ ሹፌር አንዱ መኪናው ላይ አንዴ ስሜ ጠፍቷል ዞር በሉ ብሏል። እውነቱን ነው። እንደዛ ነው የተያያዘው ድራማ። ፊታችን ሲሰፋ ፋራ መሰልናችሁ እንደኛ ምንድነው የምትሉን? በጣም እኮ እኔ እኮ መከራጭ እንደ ኧረ ተው፣ ኧረ ተረጋጉ፣ ቀስ ተብሎ ነው። ከዛ ነው ተቆይቶ ይሄ ሁሉ ጦስ ሲመጣብህ ነው አሃ ለካ ኢየሱሴ ይሻላል ብለህ ያኔ ማውራት እንችላለን። ያኔ ማውራት አንዳንዶቻችሁ አያያዛችሁ ያስታውቃል። እንዴ አንተ ኢየሱስ በልጦብን እኮ ነው። ወግ ማድረግ የት እንዳለ ጠፍቶልህ እንዴ? ኢየሱስ በልጦብን ነው ጌታን። እንደው እንኳን ገባኝ ኢየሱስ። ምን ቀን ነው ግን የገባኝ? ሁሌ ነው ነው የምልህ። ምን ቀን እንዴት ነው ከዚህ ሁሉ ሕዝብ ተለይቶ ዮሐንስ 3:16 ብርት ያለልኝ? እንዴት ነው መዳን በሌላ በማንም የለም የሚለው ጥቅስ እንዴት ገባኝ? አረ ክብር ለኢየሱስ ይሁን። እዚህ ግባ ማንባል ሰዎችን ለዚህ ወንጌል ምስክር አድርጎ ስለጠራን ስሙ ብሩክ ይሁን። በእውነት ኢየሱስ ጌታ ነው። እኔ እግዚአብሔር ከዚህ በኋላ ምንም ነገር እንዳይደንቀኝ አድርጎ ነው ኢየሱስ የደነቀኝ። ምንም ነገር ከዚህ በኋላ ምንም ሀፕን ቢያደርግ መውደቅ ቢሆን መነሳት ቢሆን እኔ አይገርመኝም። ኢየሱስን የማየት አቅሙን መንፈስ ቅዱስ ስለጨመረልኝ ክብር ለመንፈስ ቅዱስ ይሁን። በእውነት ኢየሱስን ማየት የመሰለ ነገር፣ ኢየሱስን መመልከት የመሰለ ነገር እኮ ብርታ እድለኝነት የለም እኮ። ክርስትና ዓለም ላይ ባይዘው የሚያቆይ የኢየሱስ ፍቅር እኮ ነው እንዴ። ይሄ ሁሉ ጴንጤ የቆየው እኮ የሚደብር ነገር ገጥሞ ኖ አለ። ብዙ ነገር አለ። ብዙ ቤት ውስጥ ብዙ ነገር አለ። አናወራም። ወንድሜ ነው። እዛው ቸርች ውስጥ እንወቃቀሳታለን። አለቀ። ማይመች ነገር ገጥሞኝ ያውቃል። ምንድነው ታዲያ ያቆይ? አረውጣ አልወጣም። ምንድነው የያዘ? የኢየሱስ ፍቅር። ኢየሱስ ደስ ይላል። በጣም ነው ደስ የሚለው። አረተው ግን እነዚህ አይሆኑም። ሲሸውድም ተሸውደን አይደለም። ተመሳሳይ ባይብል ነበር ስናነብ የነበረው። ልዩነቱ ምን መሰለ? ይሄኛው ብርሃን አለው፣ ያ ምን እንደሆነ አናውቅም። አለቀ። ጥቅሱ አንድ አይነት ነው። አዎ ሮሜ 8:34 እኮ እኛ ጋርም ነበር። ልዩነቱ ምንድን ነው? እዚህ በብርሃን ነው፣ እዛ በምን እንደሆነ አናውቅም። ያነበብ ነው። ጉዳዩ የብርሃን ነው። እንደኛ ባይብል ያነበቡ የሉም እያልኩ አይደለም፣ አሉ። ትልልቅ ምሁራን አንቱታን ያተረፉ ኢየሱስ ጌታ ነው ስትል ግን ሚያኮርፍ አለ። ምንድን ነው? አልበራለትም። ጉዳዩ የብርሃን ነው። አንድ አይነት ባይብል ያነበባችሁ ምንድን ነው የምታብዱት እናንተ ጴንቶች? ብርሃን ነው ክርስትና። ሁሌ ነው የምናገረው። እኔ ባይብል ስቴዲ ኮሌጅ ውስጥ በኢየሱስ የማያምኑ ግን መጽሐፍ ቅዱስ የሚያስተምሩ ሰዎች አሉ። ታውቃላችሁ አይደል? ቴዎሎጂ ኮሌጅ ውስጥ በኢየሱስ አያምኑም፣ ግን እንደ ፕሮፌሽን ባይብልን የሚያስተምሩ አሉ። እና እንዳልክ ምንድን ነው የምታብደው ካል እኔ ጋር ብርሃን አለ። ያ ሰውዬስ እንደ ሙያ ነው ሮሜን የሚያስተምረው። እንዲበራላችሁ እንዲገለጥላችሁ እንጸልያለን። አይኖቹ ተከፈቱ፣ አይኖቻችሁ እንዲከፈቱ። የዘላለም አምላክ ኢየሱስ አንተ ከአብርሃም ትመልጣል 50 ዓመት ያልሞላ ሰውዬ ሲሉት አብርሃም ቀኔ ላይ ናፈቀ ይላቸዋል። ይሰድቡታል። ቢፎር አብርሃም አይወዛያም ሲላቸው አረ እንዴ ምንድነው የሚቀልደው? ይሄ የጠራቢ ዮሴፍ ልጅ አይደል እንዴ? ይሄ እንደውም እናቱ በእኛ ዘንድ አይደለም፣ ወንድሞቹ በእኛ ዘንድ አይደል ያሉት? ይሄ ነው የዘላለም አምላክ። ብርሃን ነው።
ጴጥሮስ ቤቱን፣ ንብረቱን፣ ልጆቹን፣ ሁሉን ነገሩን ትቶ የተከተለለት ኢየሱስ መገረፍ ሲጀምር አላቀም አለ። አላቀውም አለ። ይሄን ነው እንደ የተከተልኩት እንዴ አለ። አዎ ይሄ ነው። አዎ አላቀውም። ንግግሬ እሱን ይመስል አላቀውም። እኔ ይገረፋል ብዬ ነው እንደ የተከተልኩት። እኔ ያድነኛል ሲል በቀኝና በግራ ይሾመናል ብዬ ስጠብቅ አይኖቹ ታስረው ሁሉን አውቃለሁ ሲለን ኖሮ ከአባቴ ጋር ነበርኩ ብል ሲለን ኖሮ አይኖቹ በጨርቅ ታስረው ሲደበደብ ዝም ይላል እንዴ? አላቀውም። ወንጌል ብርሃን ነው። ወንጌል ብርሃን ነው። አይነ ካልተከፈተ ኢየሱስን አሻግራ አታይም። አይገባ አይገባ። ለዚህ ነው እኮ ቤዛ አይደለም ሌላ ቤዛ የለም ከኢየሱስ ውጪ ስንል አይ 100 ብር ቤዛ ነው ይላል መጥቶ። ሙሴም እኮ ቤዛ ተብሏል ይላል መጥቶ። ማን ጠየቀ? እኔ ስለ ኢየሱስ ክርስቶስ ቤዛነት ነው ያወራሁት። አይ ገንዘብ እኮ የእንትን ምሳሌ ላይ ማን ጠየቀ? ማን ጠየቀ? እኔ ስለ ኃጢአት ነው። ኃጢአት ስለሚባል ካንሰር፣ ኃጢአት ስለሚባል በሽታ፣ ኃጢአት ስለሚባል አብና እኛን ስላጣላን ከእግዚአብሔር መንግስት ስላጎደለን እርግማን ስለሚባል ህመም ስለሚባል ነው እያወራ ያለሁት። ትመጣና ሙሴ እኮ ትለኛለህ። ከሙሴ የሚበልጥ በዚህ አለ እያልኩ አንተ ገንዘብ እኮ ስትል ገንዘብን የሚበልጥ ኃጢአትን ሊያጥብ የሚችል የክርስቶስ የኢየሱስ የመስቀል ስራ አለ ስል እንትን እኮ ምን አገባኝ ነው የኔ ጥያቄ። አየህ ሃይማኖተኛ ሲስተማቲካሊ እንዴት ሽፍት እንዳደረገ ትውልዱን ደና የተፈነከተን ያንን ምንጩ ያልታወቀን ትምህርት አለስልሶ ከዛ ኢየሱስ ቤዛ ነው ብርም ቤዛ ተብሏል የሚል ግሩፕ ፈጠረ። ሰው አሜን ብሎ ስለሚሰማው ከኢየሱስ ላይ አይኑን ነቃስ አይን አስነቀለ ማለት ነው። አያችሁ አይደለ? ሃይማኖተኛ ኢየሱስን አይወደውም ስል በምክንያት እኮ አይን አስነቀለ። በቃ ታርጌት ፖይንቱ ሰይጣን በዚህም በዛም ብለው ኢየሱስ ላይ እንዳትቆይ ነው የሚፈልጉ። እኛ ደግሞ እያልን ያለ ነው ኢየሱስ ላይ ቆዩ። ኢየሱስ ላይ የቆየ ይድናል። ሙሴ በበረሃ እባብን እንደሰቀለ ሙሴ በበረሃ እባብን የሰቀለው ከዛ ከነደፋቸው ከዛ የናሱን እባብ እያዩ እንዲድኑ ግማሾቹ አይተው ዳኑ በሞኝነት፣ ግማሾቹ ይሄ ነው መድኃኒቱ ይሄ ነው። ትቀልዳለህ እንደ እኛ እባብ ነድፎን እዚህ ለራሳችን ነፍስ ውጭ ነፍስ ግቢ ላይ አንተ በናስ እባብ ሰቅለ ይሄን ይሁና ዳኑ ትላለህ። ኧረ ሙሴ ሌላ መድኃኒት የለም። ከሮም ቀኝ ግዛት ነፃ ያላቅቀናል ብለን ስንጠብቅ የሚዋጋ ጡንቻ ያለው ጦር ያሰለፈ ሰው ስንጠብቅ የተሰቀለ ነው የሚያድነው ትለናለህ እንዴ? እስራኤል ከገባችበት ማጥ ውስጥ ሰው ከገባበት መከራ ውስጥ እንዴት ይላቀቃል ብለን ስናስብ የሆነ የ32 ዓመት አይሁዳዊ ሲሰድቡት ዝም የሚል በሸላሾቹ ፊት የማይናገር ምስኪን ይሄ ነው የሚያድነውን ብለን ትነግረናለህ። ስንት ነገር ስንጠብቅ ኤልያስ ቢሆን እኮ ብለውታል እኮ ደቀ መዛሙርቱ። ኤልያስ ቢሆን እኮ ጌታ ሆይ አሉት። ኢየሱስን ከተሰደበው በኋላ ሰምተው አቤት ዛሬ ማገልገል የነበረበት ኤልያስ ነበር አሉ። ኤልያስ እሳት በማውረድ ነው የሚታወቀው። እንደ ኤልያስ ቢያንስ እሳት አውርዶ ጠላቶቻችን ይገላል ስንል ጭራሽ ጠላቶቻችን ውደዱ የሚል መሲህ ነው የምትልክልን። እኛ ባህር ከፍሎ የግብፅ ወታደሮችን ኤርትራ ባህር ላይ ያሰመጠውን እንደ ሙሴ አይነት ብርቱ ታነሳለህ ብለን ስንጠብቅ በሚገርፉት ፊት አፍ እንኳን ያልከፈተ ምስኪን እሱ ነው መድኃኒታችሁ ነው ብለን የምትልክልን። የኔ አምላክ እሱ ነው። እኔን ያዳነኝ ይሄ ጌታ ነው። ለዚህ ነው የምከተለው። የማዳኑ ነገር ግራ ገብቶኝ እንዲህ ይዳናል እንዴ እስክል ድረስ እንዲህ ሰው ይድናል እንዴ እንዲህ ነው እንዴ ብዬ እግዚአብሔር የዘላለም ሕይወት ያስቀመጠው በልጁ በኢየሱስ ክርስቶስ ላይ ነው። በኢየሱስ የሚያምን ሁሉ የዘላለም ሕይወት አሉ። በቃ አለቀ። ሌላ መዳኛ የለም። ስለሌለ ነው። የኔ አምላክ ኢየሱስ ይባላል። ተዋውቁት። ሕያው ነው። ይሰማል፣ ይመልሳል፣ ያያል፣ ይረዳኛል፣ ይራራልኛል። እንደኔ በነገር ሁሉ የተፈተነ ነው። ከኃጢአት በቀር በነገር ሁሉ የተፈተነ ነው እና ይራራል።
ቆሰልኩ ስል ዘይት ማፍሰስ ያውቃል ኢየሱስ። ደከመኝ ስል አይዞህ ማለት ያውቃል ኢየሱስ። ድካምን ያውቀዋል። ራበኝ ስል ጥምን ያውቀዋል ኢየሱስ። አንደርስታንድ ያደርገኛል፣ ይረዳኛል። በቃ ይሄ ነው የኔ አምላክ እንጂ መንፈስ እንትን አይደለም። ይሄ እንዴ ሚካኤል ራበኝ ይላል አንዳንዱ፣ ምስኪን ነው። ገብርኤል ራበኝ ይላል አንዳንዱ። ትቀልዳለህ? ምግብ በልቶ ማያውቅ መልአክ ራበኝ ትላለህ እንዴ? ምን አይነት እንደው ወንጌል ብርሃን ነው የምንለው። ለዚህ እኮ ነው አንድ ባይብል ለዚህ ድንብርብራችን ይወጣው። እዚህ ሌላ እኛ አሜን ስንል እዛ ቤት ለቅሶ ነው እኮ የያዝነው ባይብል አንድ ሆኖ አረዳዱ ተለይቶ እኮ የተለያየ ባይብል ሆኖ አይደል? አሁን ገብርኤል መቼ ተርቦ ነው ለአንተ እንጀራ የሚልክልህ ከላይ? ምን ያውቃል ረሃብን? አንዳንድ ሰዎች መላእክትን እንዴት እንደሚያስቡ፣ መላእክት ከእግዚአብሔር ሳይድ ናቸው። እሺ ጋይዝ በደንብ አዳምጡኛ። መላእክት ያንተ ወገን አይደሉም። ሲጀመር ያንተ ጋርድ ሊያደርጉ አይደሉም የተፈጠሩት። ኖ አንተ አሁን ኃጢአት ስትሰራ ቢያይ አንድ መልአክ ኃጢአት አያውቅም፣ ያጠፋል። እንደ ያመፁበት እግዚአብሔር ላይ ብሎ አጭሎ ነው የሚሄደው በሰይፍ። ኢየሱስስ ደክመን ሲያገኘን ኑ ይለናል። አሜን ያቅፈናል። ከዛስ የኢየሱስ የማንጻት አቅሙ ኃይል ስላለው ያጥበናል። ዳግም አትበድሉ እሺ ይላል። በፍቅር አይኑ ነው የሚያየን። መልአክ ያመነዘረ ሴት እስቲ ሚካኤል ፊት አምጣ፣ አጭሎ ነው የሚጥል። ኃጢአት አያውቅም ሲጀመር ኃጢአት እርሱ እንደ በእግዚአብሔር ክብር ውስጥ ያለ ነው። ኢየሱስስ ምህረት ኢየሱስ በኃጢአት የወደቀ ሰው ሲያገኝስ ይምራል፣ ይቅር ይላል። የሚያደርጉትን አያውቁምና ይቅር በላቸው ይላል። አንተ ኢየሱስ ይራራል እኮ ታስተምሮ የለም ምንጩ ከየት እንደሆነ ማይታወቅ አንድ ትምህርት አላችሁ። ገብርኤል ሰይፍ ይዞ ሊያጠፋ ምድርን ብላችሁ ራሳችሁ ሰብካችኋል እኮ። ኢየሱስ በመስቀል ላይ ሆኖ ሰምተሃል? ይህን ታሪክ ኤርሚያስ ታስታውሳለህ? ኦርቶዶክስ ቤት ኢየሱስ በመስቀል ላይ ሆኖ ራቁቱን ሲያይ ገብርኤል ሰይፉን መዘዘ ምድርን ሊያጠፋ። ይኸው አያችሁ አይደለ? መልአክ ሊያጠፋ ነው፣ ኢየሱስ ሊያድን ነው። አሜን ነው ወይ? የኔ አምላክ መስቀል ላይ ሆኖ የሚያደርጉትን አያውቁም ይላል። እንኳን ክርስቲያን ሆንኩ የሚያደርጉትን አያውቁም አባቶይ ይላቸዋል። ወደ ላይ ቀና ብሎ ከአባቱ ጋር አባቶይ ይላቸዋል። የሚያደርጉትን አያውቁም ይቅር በላቸው እያለ ምህረትን ይለምናል የኔ ኢየሱስ። ይህንን ነው እኔ የማመልከው። ይሄ ነው የኔ አባት፣ የፍቅር አባት፣ የይቅርታ አባት፣ የደግነት አባት፣ የቸርነት አባት፣ የትህትና ጥግ። ፍቅርስ ቢሉ ደግሞ ማን እንደ ኢየሱስ? ትህትናስ ቢሉ ማን እንደ ኢየሱስ? የሻጩን እግር እኮ ነው ያጠበው። ሐሙስ ዕለት ከታጠቡ እግሮች መካከል አንዱ እኮ ሊሸጠው የሚሮጥ እግር ነው። አጠበ የኔ አባት፣ አጠበ እግር። ይመጣልኝና ትህትናን ከማርያም ይላል። ኧረ የትህትና ጥግ ለክብሩና ለመልኩ ማብራሪያ ቃል የሌለው ለዙፋኑ ፊደል ተደርድሮ የማይገልጥለት እሱ በበረት አደረ። የትህትና ጥግ ትህትናን ከማርያም ይልኛል። ኖ ኖ ኖ ኖ የኔ ትሁት ኢየሱስ፣ የኔ ትሁት እንዴ እንደ ኢየሱስ ደግሞ ትሁት አለ እንዴ? እንደ ኢየሱስ ደግሞ ትሁት እንዴ? የኢየሱስን ነገር ለሰው ይሰጣሉ ወስዶ። እኔ በልቤ የዋ አደለ እንደዛ የሚለው ቃሉ። ከእኔ ተማሩ አለ ኢየሱስ። እኔ አለ አዎ ትሁት ነኝ በልቤ እንደገና የዋ ምነኛል እና ከእኔ ተማሩ አለ ኢየሱስ። አምልኮተ ፍጡሩ ማለት ለኢየሱስ የተጠቀሰን ጥቅስ ሳይቀንስ ለሰው መስጠት ማለት ነው። ባይዘው ትህትና ክብር ለኢየሱስ ይሁን እና እኔ ስለ ኢየሱስ ከተነሳ በቃ እንደዚህ ነው የተፈለገው ነገር እየተባለ ኢየሱስ በቃ ፍቅርን ከክርስቶስ፣ ትህትናን ከክርስቶስ፣ ምህረትን ከክርስቶስ፣ ደግነትን ከክርስቶስ፣ ሰው መውደድን ከክርስቶስ፣ ኃጢአትን እንጂ ኃጢአተኛን አለመጥላት ከክርስቶስ፣ ፍቅርን ከክርስቶስ፣ ያጠፋን እንደገና ይቅር ማለት ከክርስቶስ፣ ሪስቶሬሽን ከክርስቶስ፣ እድል መስጠት ከክርስቶስ፣ ሁሉንም ነገር ከክርስቶስ ነው። ባይዘው እናንተ ጴንጤዎች ሌላ አስተማሪ የለንም፣ ሌላ መታዩት የለንም። አረ እንደው ዞር በሉ አንልም። እንደው አንድ ቀን እንኳን እንደው ምን አለ እንደው አንድ ቀን እንኳን ስለ እናቱ ብትሰብኩ አይልማ። መጽሐፍ ስበኩ አይልማ። ስለማይል ነው። ጠልታችኋት ነው። አልጠላናትም። ስበኳት፣ አንሰብካትም።
ለምን? ስብከት ኢየሱስ ነው። አትወዷትም? እንወዳታለን። ዘምሩላት? አንዘምርም። ለምን? መዝሙር ለኢየሱስ ነው። አትወዷትም? በጣም ነው የምንወዷት። እና እልል በሉላት? አንልም። ለምን? እልልታ ለእግዚአብሔር ነው። እናንተ በጣም ነው የምጠሏት፣ በጣም ነው የምንወዳት። ስገዱላት? አንሰግድላትም። ለምን? ስግደት ለኢየሱስ ብቻ ነው የሚገባው። ለሚሰማ ለሚመልስ፣ ለፍጡር አንንበረከክም። ሳይዛችን እኩል ነው። 4 በ4 ነን። ምንድን ነው እኔና ዳጊያው እንዴት ነው የምንሰጋገደው? ነውር አይደል? ነውር አይደል ወይ? እኔና ኤርሚያስ ብንሰጋገድ ብልግና ጭምር ነው ይሄ። ነውር እንትን ወጋው ነውር። ሳይዝ እኮ ነው 4 በ4 እኩል ነው። 4 በ4 እጅ አለው ዳጊ፣ እጅ አለኝ እኔ። እግር አለው ዳጊ፣ እግር አለ። አሁን እየተያየን ሳይዛችን አንድ አይነት። ዳጊ ላይ አፍንጫ እያየው ምን የተለየ ነገር አይቼ ነው ለዳጊ የምሰግደው? የተለየ ነገር ምን አይቼው? አፍንጫ አለኝ፣ አፍንጫ አለው። የእኔ ትንሽ እዛ እንትን ነገር ስለሆነ አፍንጫ ልክ አይደለም፣ ይስተካከላል። ሰርጀሪም ቢሆን አድርጌ ቀጥ አድርገዋል። ግን ይሁን ጌታ ይመስገን፣ ምንም አይልም። አፍንጫ ለመተንፈስ በቂ ነው። እና ዳጊ ቀይ ስለሆነ አንተ ጥቁር ስለሆነ አልሰግድለትም እንዴ? እኩል ነን፣ ተመሳሳይ ነን፣ ተመሳሳይ ነን። የተለየ ሱፐርናቹራል የሚባል ፍጥረት እግዚአብሔር የለውም። ባይዞ በደንብ አዳምጡ። መልአክ ነው፣ ሰው ነው። አንዳንድ ሰዎች መጡና ከፈጣሪ በታች ከፍጡር ሁሉ በላይ የሚባል ፍጡር እግዚአብሔር አልፈጠረም። የለም፣ እንደዚህ አይነት ፍጥረት የለም። እሺ ጋይስ፣ መጽሐፍ ቅዱስ ላይ እግዚአብሔር ከፈጣሪ በላይ ከፍጡር ባይዘ ኖስቲሲዝም የሚባለው ኢየሱስ ላይ ከተነሱ ፋላሲ ትምህርቶች መካከል አንዱ ይሄ ነበር። ኖስቲሲዝም ኢየሱስ ሱፐርናቹራል ነው፣ ከፈጣሪ ትንሽ ዝቅ ያለ ከፍጡር ከፍ ያለ የሚባል ነገር ኖስቲሲዝም ትምህርት እንደዚህ በኤፌሶን በቆላሴስ ቤተክርስቲያን ላይ የተነሳ አይነት የሐሰት ትምህርት። አሁን ይሄ ትምህርት ከኢየሱስ ፋላሲ ላይ የተጠናቀቀ ክርስቶሎጂ ስለነበር የተነሳውን ፋላሲ ሁሉ መጽሐፍ ቅዱስ መታና አጠፋና አሁን ይህንን ነገር ወዴት አመጡ? ወደ ማርያም አመጡ። ወደ ማርያም አመጡና ምን አሉ? ከፈጣሪ በታች ከፍጡር ሁሉ እንደዚህ አይነት ፍጥረት እግዚአብሔር አልፈጠረም። እንደዚህ አይነት ፍጥረት የለውም። እሺ እግዚአብሔር ጋይዝ ከፈጣሪ ከኔ ትንሽ ከፍ ያለ ከሌሎች ደግሞ ከኔ ትንሽ ዝቅ ያለ ከሌሎች ደግሞ ከፍ ያለ የሚባል ፍጥረት እግዚአብሔር አልፈጠረም። ሰው ነው፣ መልአክ ነው። አሜን ነው ወይ? ልዩ ፍጥረት ነው። ጳውሎስ ነው ያለው። ሄዶ 3ኛ ሰማይ ሄዶ ስለመጣ ጳውሎስ ልዩ ፍጥረትም ቢሆን ብለዋል። ያየው ነገር አለ ማለት ነው። ሄደን እናያለን። እኛም ጳውሎስ የገባበት ከተማ መግባታችን አይቀርም አይደለም። ልዩ ፍጥረት ብለዋል ጳውሎስ አይቶ ስለመጣ መሰለኝ። 3ኛ ሰማይ ስለሄደ ልዩ ፍጥረትም ቢሆን ብለዋል። ከክርስቶስ ፍቅር ማንም አይለየኝም ያለው ፓርት ላይ ሰውየው ቆሮንቶስ ላይ ስለራሱ ከገለጠው ነገር አንዱ 3ኛ ሰማይ ደርሶ መውጣቱን ተናግሯል። እኛም እንሄዳለን። ልዩ ፍጥረት ሰማይ ይኖራል። ስላላየን ሁሉን አላየንም። ሄደን እናያለን። ከዛ ጳውሎስን ደግሞ እናገኘዋለን። እኛ ክርስቲያኖች ነው፣ በክርስቶስ ኢየሱስ ያመነንን። አሁን ትንፋሻችን ቢቋረጥ የዘላለም ሕይወት አለ። ጳውሎስ የገባበት ከተማ እንገባለን። እኩል ተሰብስበን ከወንድሞች ጋር ያንቀላፉ የቀደሙ አባቶች እንተዋወቃቸው። እዛ ባይዞ እውቀት ፍጹም ነው። እዛ እውቀት ፍጹም ነው እና እዛ እንተዋወቃለን ነው የሚሉ ሰዎች እንዴት ነው ማንተዋወቁ? እዛ እውቀት፣ እዛ ስህተት የሚባል ነገር የለም። እዛ አለማወቅ የለም፣ እውቀት ነው ሙሉ። እና ከኤርሚያስ ጋር እዛ እንገናኛለን፣ ከዳጊ ጋር እንገናኛለን። ባይዞ በወንጌል በክርስቶስ የሆናችሁ ያንቀላፉ ወንድሞቻችን ጋር ከዚህ ቀደም በጌታው ነው የተኙ ያንቀላፉ አሉ። እኛ ቸርች እንኳን በቀደም አንድ ዲያቆን ወደ ጌታ ሄደዋል። አገኘዋለሁ። እኔ በጣም ወደው ያው በጣም የምወደው የሚያገለግል የነበረ ወንድማችን በመኪና አደጋ አለፈ። አጋጣሚ ከመንገድ ጥሶ የወጣ መኪና ወደ ጌታ ሄዶ ወንድማችን አገኘዋለሁ። እኔ አገኘዋለሁ። ለምን? ክርስቲያን ነኝ። እኔ ኢየሱስ ላይ በዚህ ልክ ነው የምተማመነው። እና ምንድን ነው የምትተማመነው ካል ኢየሱስን ተማምኜ ነው። ሃይማኖተኛ ለምንድን ነው የዘላለም ሕይወት አለ እንዴ ስትለው እኔ አላቅም የሚለው ኢየሱስን አያምነውም። እናምናለን አያምኑትም። ካመንከው እርግጠኛውን በኢየሱስ ኢየሱስ ጌታ ነው። እኔ ኢየሱስን ተማምኜ ነው ጌታን። ምንም ነገር የሚያስመካ ነገር ምንም ጴንጤ የለውም። እዚህ ውስጥ ያለ ጴንጤ ሁሉ የሚያስመካ ነገር የለውም። የዘላለም ሕይወት አለ እንደ ሲባል አዎ ምንለው ድፍረታችን ኢየሱስ ስለሆነ ነው። የርስት መያዣ አለን ላይ በኢየሱስ ተመክተን ቀና ብለ በቃ እሰይ ዳጊ የዘላለም ሕይወት አለ ብትል አዎ የሚለው እኮ ዳጊ ያወጣቸው መዝሙሮች ተማምነው አይደለም። ባይዞ ጋይስ እሺ አይደለም፣ ኢየሱስን ተማምኖ ነው። ኢየሱስ የሰራው የመስቀል ስራ መተማመኛው ሆነ፣ ብቃቱ ነው። በቃ እንዴ አዎ የዘላለም ሕይወት አለን፣ የዘላለም ሕይወት አለን። ሁሌ ነው የምናገረው። ከመገናኛ ሸጎሌ የሚሄድ ታክሲ ሹፌር አምነ ከመገናኛ ተነስተ ሸጎሌ ትሄዳለህ። ሰማይ በኢየሱስ ነው ሲባል ግን ጥሩ ነው። ግን ትንሽ ደግሞ መላእክት አሜት ማን አየለ እንደዚህ አይነት ነገር ባይብል ውስጥ የለም።
በቃ የሰማይ መንገድ ኢየሱስ ነው። ወደ አብ መሄድ የሚፈልግ በኢየሱስ በኩል ነው የሚሄደው። በር ኢየሱስ ነው። በእኔ በቀር አለ እኮ በቃ በእኔ በቀር ካለ በእኔ በኩል ካልሆነ ማለት ነው። እና ስለ አገባም ነው እንደው አንተ እንዳልክ እናትህን ለምነ እናትህ ሃይማኖተኛ እንደው የሚያስቅ ሎጂክ አፈር የበላ ሎጂክ የት እንደሚያመጡ አመድ የሚል ሎጂክ ያመጣና አንተ ለምሳሌ እናትህን ብትጠይቃት በእናትህ ብልህ እምቢ ትላለህ ይላል። የዚህ የአበሻ የቡና መንፈስ የእድር መንፈስ የተሰበረውን ሰማይ ፕሮግራሙ ሌላ ነው። መለኮት በሰው ስርዓት አይሰራም። ኤርሚያስ አንተ አሁን እናትን በጣም ነው የምትወዳት። አሁን በእናትህ ብልህ እንደው ኤርሚ እውነቱን ተናገር። እንደው በእናትህ ብልህ እምቢ ትላለህ የሆነ ነገር አያልልም። አየህ ኢየሱስም እምቢ አይልም። አቤት ምን አይነት ሎጂክ! እግዚአብሔር ይሰውራችሁ በእውነት። የሰማይ ፕሮግራም የዚህ የነ ብርጣሉን የቡና ስብሰባ እላይ ሊወስድ የነ ዘለቃሽን ማለት ነው። ከዛ ዚህ ቡና ላይ የለመድኮ የንፍሮ ሲስተም አይሰራም። እግዚአብሔር ልጁ ላይ ጨክኖ የሰራው የማዳን ፕሮግራም ነው። የኔ አባት ትሰማለህ? እኔ የዳንኩት ዝም ብሎ በሆነ ነገር አይደለም፣ ባህር እንደመሻገር አይደለም። ይሄ የዘላለም አምላክ አንድ ልጁን የገዛ ክንዱን ልኮ መዳን የሰራበት የመስቀል ስራ ነው። ይሄ ኢየሱስ አቃስቶ ነው ይህንን ስራ የሰራው። ተጠምቶ ነው የሰራው። ተገርፎ ነው የሰራው። ሞቶ ነው የሰራው። ተቀብሮ ነው ሞት እንድል አድርጎ ተነስቶ ነው ይህንን የማዳን ፕሮግራም የሰራው። እና የኮሚቴ መንፈስን እዛው ዳር አሲዝ በኢየሱስ እመን የዘላለም ሕይወት አግኝ። ኢየሱስ ያሳርፋል። ከብዙ ነገር ነው የሚያሳርፈው በእውነት። የዘላለም ሕይወትም አግኝተን ዝም ብለን እኮ ባይዞ የዘላለም ሕይወት አግኝታችኋል ተብለን አይደለም። አቤት ያረፍነውን እረፍት፣ አቤት ያገኘነው ሰላም፣ አቤት የተረጋጋነው መረጋጋት፣ አቤት የወጣንበት ሰፈር፣ አቤት የተለየንበት መንደር፣ አቤት ያመለጥነው የኃጢአት ጭቃ ኮተቱ። ከዛ ውራጅ ሰፈር ገላገለን። አነሳን ጠርን ልብሴ የተቀየረው እኮ እኔ ሰው መሃል መቀላቀል ቻልኩ። ክብር ለኢየሱስ ይሁን። አፒታይቴ ነው የተቀየረው። እኔ መወደውና መጠላው ጭምር ነው የተቀየረው። አፕታይት የምጠጣው አፕታይት ተቀየረ። የምበላው ምግብ አፕታይቴን ነው የቀየረው። ክብር ለኢየሱስ ይሁን። ሰፈር ጭምር ነው የቀየር ነው። ኢየሱስ ጌታ ነው። እንኳን ክርስቲያን ሆንኩ፣ እንኳን ይህንን ጌታ አወቅኩት። ባላቀው የት እንደዚህ አርፌ ይኖር ነበር። የት እንደዚህ አይነት አምላክ ያለን እኛ ክርስቲያኖች ብቻ ነን። ባይዘ እንደዚህ አይነት አምላክ ማንም የለውም። እኛ ብቻ ነን ያለን። የዘላለም አምላክ ሲባል ዝም ብሎ አማርኛ እንዳይመስላችሁ። ባይዘ ዘላለምን የት ታውቁታላችሁ? የት እናውቀዋለን? አይ ዘላለም ከጊዜ ውጭ ነው። ከጊዜ ውጭን ራሱ ታውቀዋለህ ወይ? አታውቀው። የእኛ አምላክ አይሳል፣ ቅርጽ የለው። የእኛ አምላክ እንደ አንዳንዶቹ አምላክ ከተመላኪው በእድሜ አያንስም። አሜን ነው። የእኛ አምላክ ማንም ሊቀርብ በማይችል ብርሃን ውስጥ ብቻውን ለዘላለም እግዚአብሔር ይባላል። እጅግ የሚያስፈራ፣ እጅግ ፍቅር፣ ደግሞ እጅግ ጻድቅ፣ እጅግ መሐሪ ይህ የእኛ አምላክ ነው። እግዚአብሔር ይባላል። በኋለኛው ዘመን በልጁ በኢየሱስ ክርስቶስ በኩል ለእኛ ያለውን ፍቅር የገለጠል እወዳችኋለሁ ብሎ አንተ ሰፈራችን ድረስ መጣ እኮ። ቅፍርናሆም መጣ እኮ እግዚአብሔር የዘላለም አምላክ ቤተሳይዳ መጣ። ገሊላ አውራጃ ውስጥ ታየ የዘላለም አምላክ። በቤተልሔም ታየ የዘላለም አምላክ። ሙቭ እያደረገ ወቅ እያደረገ እንጂ ዝም ብለህ እንትን አይደለም። የእኛ አምላክ እንደዚህ አይደለም። እግዚአብሔር ይባላል የእኛ አምላክ። የሆነ መጋረጃ ውስጥ የተደበቀ አምላክ የለኝም። ወግቼዋለሁ። እንደዚህ አይነት አምላክ የለኝም። ተሸፍኖ ቆይ እንትን በሉ ሻማውን አጥፋ እንትን እሱ ብርሃን ነው። ጨለማ ከቶ እኔ ሻማ አብርቼ ብርሃን ማድረገው አምላክ የለኝም። እሱ ብርሃን ነው። ፀሐይና ጨረቃ እንኳን ከሱ ወስዶ ነው የሚያበሩት። ትቀልዳለህ እንዴ? እሱ ማንም ሊቀርብ በማይችል ያሁን ብርሃኑ ብርሃን መሰለ እንዴ? ፀሐይና ጨረቃ በፊቱ ሲሆኑ የብርሃን ፍንጣሪ ናቸው። ብርሃን እንኳን ተብሎ አይጠርሙ እሱ ፊት። እሱ የብርሃኑ ድምቀት ከፀሐይና ከጨረቃ እጥፍ ነው። እሱ ሲራመድ ብርሃን ይራመዳል። እሱ ሲመጣ ብርሃን አብሮት ይመጣል። የማይገመት የማይታይ ብርሃን። ምን ማለት ነው? ብርሃን እኮ ይታያል። የማይታይ ብርሃን ከአይን እይታ በላይ የሆነ ይሄ አምላክ እግዚአብሔር ነው። የአብርሃም የያዕቆብ የይስሐቅ አምላክ፣ የሐዋርያቱ አምላክ፣ በስጋ የተገለጠ
ከአባቱ ጋር እኩል የመለኮት ሙላት ያለው ኢየሱስ ይሄ ነው የኔ አምላክ። እንዴ ምንሸማቀቅ ይመስላል እንደ ኢየሱስ ጌታ ነው ስንል ምናፍር የእናንተ አምላክ አንዳንዱ ይመጣል። ኦፍ ኮርስ በኢየሱስ እኔ ስለ ራሴ ሳወራ ነው የምሸማቀቀው። እኔ ያሳፍረኛል። አዎ እኔ አሁን ይገርማል። እኔ እንዳልክ ስል የሚያሳፍር ነገር ስላለኝ ስለ ራሴ ሳወራ አፍራለሁ። ስለ ኢየሱስስ አላፍርም። አንተ አታፍርም እንዴ? ትላንት በዚህ አፍ ኢየሱስ ስትል አላፍርም። ስለ ራሴ አሳፍራለሁ። ስለ ራሴ ማውራት ከጀመርኩ ያሳፍራል የኔ ታሪክ። ኢየሱስስ አያሳፍርም። ኩራት እኮ ነው። ቀና ብዬ እኮ ነው የማወራው። ስለ ኢየሱስ ሳወራ ዝቅ ምል መሰለ እንዴ? እየጨውኩ ቀና ብዬ ነው የማወራው። ምን መሰለ አንዴ ድምፅ ቀንስ በሎስ አለቀብት ቀና ብዬ ድምፄን ከፍ አድርጌ መሃል ሰዎች ኢየሱስ ስል መፈራ መሰለ እንዴ? ቤተ መንግስትም ቤተ ክህነትም ቤት ለመጸለይ አልሸማቀቅም። አይኖቼን እጨፍናለሁ። ምግብ ከቀረበ በኢየሱስ ክርስቶስ ስም ክርስቲያን በመሆን የመሸማቀቅ መሰለ? ኧረ በኢየሱስ ስልክ ይደወልልኝ በኡበር በራይድ እየሄዱ እንዴት ነህ ጌታ ይመስገን ለማለት መሸማቀቅ መሰለ እንዴ? በኢየሱስ ስም እንኳን እንዲህ አይነት አጋጣሚ ተገኝቶ ኢየሱስን ለማውራት እንዳልክ ሰው ያየናል። ባንጸልይ ይችን ዝብል አቤት አይ ትልቅ ሆቴል መተን እንትን ከምን የሰራዊት ጌታ ቅዱስ እግዚአብሔር ሆይ ከበዛው በረከት በምግብ ለሚሰቃዩ ወገኖች ሁሉ ምግብ ምትሰጥ መጽሐፍ እንደሚናገር ፍጥረት ሁሉ አንተን ተስፋ ያደርጋል፣ የዕለት ተዕለት ምግባቸውን ትሰጣቸዋለህ ተብሎ እንደተጻፈ ስለሰጠን የሥጋ ምግብ እናመሰግናለን። ደግሞ ቀሪውን ጊዜ ለአንተ አሳልፈን ሰጠን፣ በልተን ለክብር አቁመን። የተባረከ ይሁን በኢየሱስ ስም። ኧረ በስመ አብ እንዴ! በአንገቴ ከምንትን አንገቴ ላይ አንተ ኢየሱስ ጌታ ነው። አጋንንት ያለበት ሰው ሳገኝስ አልሸሽም። እንደ ሃይማኖተኛ ፍለፊ አማኝ ነኝ። ባገኘውበት ይህን ስም አውጃለሁ። ጉልበት ይጨምርልኝ እንጂ አቅም ይስጠኝ እንጂ እድሉን ያመቻችልኝ እንጂ እሱ ይፍቀድልኝ እንጂ አንደበቴን እንድከፍት ጉልበት ይስጠኝ እንጂ ከሰማይ ፍቃድ ላግኝ እንጂ ኢየሱስ ለማለት ትቀልዳለህ። አንተ ከየት ሰፈር እንደወጣው ስለማታውቅ ነው። ቀልድ አንተ ቀልድ። አንተ በጌታ ቤት ያደግከው አንዳንድ ፔንቴ ቀልድ። አንተ ብዙ ነገር አላገኘህም። እኔን ሃይማኖትና ዓለም ድንብርብሬን አወጥቶ ማለ ፐውዘው ሊጥሉኝ ሲሉ ኢየሱስ ያገኘኝ። አንተ ቀልድ። አንተ አይገባም። ጌታ ቤት ነው ያደግከው ከሳንዴ ስኩል እስከ ከዋየር ከዛ እያልክ ጌታ ቤት ነው ያደገው። አታቅ ዓለም እንዴት ሰውን አሽት አርጋ ሰይጣን እንዴት ሰው ላይ እንደሚጫወት አታውቀውም። ኤክስፒሪየንስ አታደርጉም። ከየት እንደወጣው ስለማቅ እኔ ሳብድ መጥተህ ብትረጋጋ አትበለኝ። ራስህ ተረጋጋ። እኔን ስታዩ ምክር ትዝ የሚላችሁ ጴንጤዎች አለ። አንዳንድ ጴንጤዎች ተረጋጉ ራሳችሁ። እኛና እናንተ አንድ አይደለንም ስናወራ። በቃ አዳምጡን በደንብ ለመጨረሻ ጊዜ። ባክግራውንዱ የኦርቶዶክስና የዓለም የሆነ ሰው መጥቶ ስለ ኢየሱስ ሲያወራ አንድ አይደለንም። ቦልድሊ ነው የምናወራው። ለምን አሁን ነው የሚገለጥልን ጨለማው። አንተ ጨለማ ላይ ታውቃለህ። በብርሃን ያደግ የብርሃን ልጅ ነህ አንተ። እኛ አሁን ነው ብርሃን የገባን። እንጩህበት። በጌታ ነው ወንድ ያደግኩት። ግን እንዳልክ እንደው ልመክርህ። ቴንኪዩ እግዚአብሔር አክብርልኝ። ተባረክ የኔ አባት። ጸልይልኝ፣ አትምከር፣ ጸልይልኝ። ካልመከርኩ ምን ላድርግልህ? ጸልይልኝ። ጌታ በእውነት እንዲያበረታኝ ጸልይልኝ። ጌታ ሆይ እንዳልክን ከዚህ በላይ አቅም ስጠው እያልክ ጸልይልኝ። የሚጠቅመኝ ያንተ ጸሎት ነው። ይጠቅመኛል ያንተ ጸሎት። እግዚአብሔር እንዳልክን አስበው፣ አግዘው፣ አበርታው። በቃ ይሄ ነው የሚጠቅመው። እባካችሁ እንደው በባንዲራ ብላ እግረ መንገዴን ልንገራችሁ ብዬ ነው። እንደው በባንዲራ በዚህ በልሙጡ ወይ ኮከብ ባለው በሌሎ በምታምኑት ባንዲራ በቃ እዚህ ሀገር ባለው ለካ ጴንጤ ሀገሩ በሰማይ ነው። እሺ በቃ እንደው በጌታ ይሁንባችሁ። ለካ ጴንጤ እዚህ ምንም የለውም። ኢየሱስ ጌታ ነው። እሺ እንዳልክ ወንድምነት ተባረክ፣ ጸጋ ይብዛልህ። ሶሪ እንግዲህ እራትን ቡናም ስል ነው የቆየሁባችሁ። ዳግሻ አለህ አያደር በዚህ አርዕስት አይመጡም። ቀደም መምህራኑ መጥተው ግቡ ተብለው ሲባሉ ኢንቫይት ተደረጉ አይመጡም። እሺ እዚህ ያላችሁ አጠራ አድርጋችሁ የምትሉት ካለ ማለት ትችላላችሁ። ወጊ ቢኒ፣ ሁለቱ ቢኒ
ሆሲ እህት ኤልዛቤት ሊያይ ከወጌ ጀምሪ የምትይው ካለ እየሰማሁ ስለነበረ በጣም ገርሞኛል። እንግዲህ ርዕሱ ከባድ ነው። እውነት ነው፣ ያመልኳታል። እኔ ብዙ ጊዜ ላለው ከእግዚአብሔር ፍቅር ይልቅ የማርያም ፍቅር መቅኔያቸው ውስጥ ነው ያለው። ማለት ሁሉም ነገር ማርያምን እንዲወዱ ተደርጎ ከማርያም ፍቅር ሁሉ እንደውም ከማርያም ፍቅር ማን ይለየኛል የሚል ሁሉ ጥቅስ አንብ ነበር። ያው ከማርያም ፍቅር የሚለየው የልጇ ፍቅር ነው። ክርስቶስ ኢየሱስን ያወቀ ሰው ጌታ ኢየሱስ ክርስቶስን የበራለት ሰው ከሃይማኖት ፍቅርም ከፍጡራን አምልኮ ፍቅርም እንዴት ተገንጥሎ እንደሚለይ ሁላችን ምስክሮች ነን። እና አምልኮተ ማርያም በኦርቶዶክስ ሲባል ቁጭ ብሎ ሰምቶ ንስሐ የመግባት ጥሪ ነበር የሚጠበቀው። ሁልጊዜ ግን ያው ምላሽ ለመስጠት ብቻ የወሰኑ ይመስል ሊያዳምጡ እንኳን ፍላጎት የላቸውም። እና ዛሬም እንግዲህ እግዚአብሔር በያ በታናናሾቹ ሆኖ ቅድም እንዳልክ ይናገር ነበር። ክብር የሚገባው በነገራችን ላይ አምልኮ የሚገባው እግዚአብሔር ብቻ ስለሆነ ነው። ሰይጣን በኤደን ገነት ጀምሮ ይህንን ጉዳይ ለነ ሔዋንና አዳም እንግዲህ የወደቁበት አፕል ስለበሉ አይመስለኝ፣ ስለገመጡ አይመስለኝ፣ እንደ እግዚአብሔር መሆን እና እንደ እግዚአብሔር መሆን በየዘመናቱ ሰዎች ፈልገዋል። ሰይጣን ከጀርባ ሆኖ ብዙ ነገስታትን የመመለክ ፍላጎት አጭሮባቸው ከእግዚአብሔር ጋር ሲቃረኑ ኖረዋል። አሁን ደግሞ ክርስትና በሚመስል እግዚአብሔር መንገዱ ያደረጋቸውን ማለት ለማዳን የላካቸውን መላእክት የተጠቀመባቸውን ሰዎች ከክርስቶስ በላይ ከዋናው ከመድኃኒታችን ከጌታችን ከኢየሱስ በላይ አለችልኝ አለልኝ ዋስትና ጠበቃ እየተባለ ቀን ሳይጨልም እንግዲህ ይሄን እውነት እንነግራችኋለን። ኤደን ገነት ላይ አይቀጡ ቅጣት እስከ ዛሬ ድረስ የሰው ልጅ የሚካፈለውን ቅጣት የተቀጣው ሰው እንደ እግዚአብሔር መሆን ፈልጎ ነው። እና እንደ እግዚአብሔር ያለ ማንም የለም። ምናልባት ሳታውቁ ከእግዚአብሔር ጋር እየተጣላችሁ እንዳይሆን። አይነኬ ነገር ነው ለፍጥረታት ወይም ፍጥሩን ማምለክ። በነገራችን ላይ እግዚአብሔር ተብሎ ሰይጣን አይባልም። እግዚአብሔር ፈጣሪ ነው። ነጭ ተብሎ ጥቁር እንደሚባል አይደለም። እግዚአብሔር አቻም ተወዳዳሪም የሌለውም። በጣም ማሳሰብ የምፈልገው ነገር እኔ በዚህ ሰዓት አምልኮተ ማርያምም አይደለም ማንኛውም ከእግዚአብሔር በላይ የምናመልከው የምንወደው ነገር መቼም ቢሆን እግዚአብሔርን እንዳናመልክ ጣዖት ስለሚሆን ማለት ነው። ትበልጥብኛለች ይበልጥብኛል ብለን በምስል ይሁን በስግደት ይሁን በመዝሙር ይሁን ክርስቲያን በሚል ስም ይሄ እግዚአብሔር የሚጠላው እንዳልኳቸው የሰው ልጆች ቅጣታችን በኤደን የጀመረው በቃ እንደ እግዚአብሔር መሆን ፈልገዋል። ሰይጣንም ሰይጣን ሆኖ ተጥሎ የቀረው አምልኮ ፈላጊ ስለሆነ ነው። ኢሳይያስ 14 ላይ እንደዛ ነው የሚለን። በልዑል እመሰላለሁ፣ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። ያው በመጨረሻው መጨረሻ ላይም እኔ ክርስቶስ ነኝ ብሎ
ፍላጎቱ እስካሁን ድረስ መመለክ ነው። ሰውን የሚያስተው ሀብታም አድርጎ ደሃ አድርጎ የሚያታልለው አምልኮ ፍለጋ ነው። ከማናችን በላይ በሰማይ ሰማያት ያለውን አምልኮ ለእግዚአብሔር ያለውን ሺህ ጊዜ እልፍ ጊዜ አላፋት የሚሰግዱለት እሱ እግዚአብሔር አይቶታል። ያንን ሰይጣን አይቶታል፣ ሉሲፈር አይቶታል። ያ ፍላጎቱ እስካሁን ድረስ አለ። ያን ፍላጎት ነው በኤደን ገነት ለሰዎች የመረዛቸው። ዛሬም ድረስ እግዚአብሔር ብቻ እንዳይመለክ ትግሉን እያጧጧፈ ያለው እና እኛ ማርያምን ስለምንጠላት ሳይሆን ማርያም አትመለክም። ፍጡር በምንም ተአምር አይመለክም። ፍጡር መመለክም ሲፈልግ ልናመልክም ስንጀምር እየተጣላን ያለ ነው ከእግዚአብሔር ጋር ክብሩን ለማንም የማይሰጥ እንግዲህ የሰይጣንም ጸብ የሰው ልጅም ጸብ ቅጣቱን ከባድ ያደረገው ለሰውም ሆነ ለሰይጣን እግዚአብሔር ብቻ መመለክ እንዳለበት ወይም ደግሞ እንደ እግዚአብሔር መሆን መፈለግ ሰይጣንም እየተሯሯጠ የተለያየ ሃይማኖቶች ውስጥ እየተሽለኮለከ ገብቶ ይሄን ፍላጎቱ ብሶበታል። አሁን ደግሞ መጨረሻው እንደሆነ አውቆ ይላል ራእይ 12 ላይ ይመስለኝ የመጨረሻ አሁንም ድረስ ኢቭን እንኳን እኔ መሐመድ ነኝ ብሎ አይመጣም፣ እኔ ከሌ ነኝ ብሎ አይመጣም። ትግሉን እኔ ክርስቶስ ነኝ ብሎ የመጨረሻው አሁንም ፍላጎቱ ያው ክርስቶስ አምላክ ጌታ ስለሆነ እና ዋዛ ጥያቄ አይደለም። እንደው እናንተን አታክ ለማድረግ አይደለም። አይቀጡ ቅጣት የሚያስቀጣ ነው። በየትኛው ፍጡር ማለት ክብር ለእግዚአብሔር ብቻ ነው። ስግደት ለእግዚአብሔር ብቻ ነው። አምልኮት ለእግዚአብሔር ብቻ ነው እና ወዲያ እየተሞዳሞደ የሚሰረዝ ሐሳብ አይደለም። እግዚአብሔር እስራኤልን እንኳን መርጦ ወደ እስራኤል ሲመጣ በፍጹም ነፍሳቸው በፍጹም ኃይላቸው ጌታ አምላካቸውን እንዲወዱ እስራኤሎች ስማ በቃ እግዚአብሔር አንድ አምላክ ነው ብሎ ሙሴን እግዚአብሔር ነግሮት ሙሴ ይሄንን ትልቅ ነገር ለእስራኤል ከአሕዛብ ሁሉ ለይቶ አንዱን እግዚአብሔር በማምለክ በዚሁ ኪዳን ደግሞ አንድ እግዚአብሔር እንዲመለክ አንድ ልጁን ለዘሩ ሰጠ፣ ለአብርሃም ዘር ሰጠ እና እኛ አማኞች የወንጌል አማኞች በእውነት እያደረግን ያለው ነው እያመለክን ያለ ነው እግዚአብሔርን ብቻ ነው። ማርያምን አትወዷትም? እንወዳታለን። የሚጠሏችሁን እንኳን ውደዱ ተብሎ የተጻፈልን ሰዎች ነን። እግዚአብሔርን ብቻ ሳታመልክ ቀን እንዳይጨልምብህ እየተወዛገባችሁ ማለት ነው። አንዴ ወዲህ አንዴ ወዲያ እንደ ቻይና መንገድ ውስብስብ ነገር ውስጥ አትግቡ። በተለይ በአምልኮ ጉዳይ በፍጹም ነፍስ በፍጹም ኃይል በፍጹም ልብ ጌታ አምላክን ውደድ አምልክ የሚል በጣም ሲሪየስ መልእክት መጽሐፍ ቅዱስ አለው። ሌሎች የማይመለኩት ፍጡራን ስለሆኑ ነው። እንደምንም እኔ ይገርመኛል ስለ ማርያም ሲነሳ ትልልቅ ምሁራኖቻችሁ እንኳን ሲያወሩ ሰማውና ከፈጣሪ በታች እሷን ለማምለክ ከፍጡር በላይ ባይዘዌ ወይ ፈጣሪ ወይ ፍጡር ነው በዓለም ላይ ያለው። እንዲህ ብሎ ነገር የለም። ወዴት እሷን እንግዲህ ለማተለቅና ለእሷ የተለየ ክብር ለመስጠት ከመፈለጉ ይመስለኛል እኔ ሁሌ የማይገባኝ ነው። ሁል ጊዜ የማይገባኝ ፈጣሪ ብሎ ፍጡር ብቻ ነው ሊኖር የሚችል። መላእክት ፍጡራን ናቸው። ታላላቅ እግዚአብሔርን ስራ ለመስራት በእምነት ጸንተው የእውነትን ወንጌል ለመናገር ብሉይ ኪዳን አዲስ ኪዳን ነቢያት ሐዋርያት ታላላቆች በሙሉ ፍጡራን ናቸው እና እያመለካችሁ ነው በፍጹም ነፍስ በቃ ከመቤቴ የሚለየኝ እያላችሁ ነው። ይሄ ለሰይጣንም አልበጀው። እግዚአብሔር የማይደራደርበት ጉዳይ ስለሆነ ነው። ኤርምዬ አምልኮተ ማርያም በኦርቶዶክስ ይቅር አቁሙ። ምህረት የሌለው ኃጢአት ነው። ምህረት የሌለው ኃጢአት ነው። ለማንኛውም ፍጡር የምናደርገው
የተለየ ክብር ያስቀጣናል፣ ዘላለማችንን ያበላሸዋል። እንግዲህ ኢየሱስን እናመልካለን ስንል እኮ ኢየሱስ ከሰማይ በመምጣቱ እግዚአብሔርን ወክሎ እግዚአብሔር ማን መሆኑን የገለጠ ልጅ ነው። አንድያ ልጅ፣ ዘላለማዊ ልጅ እግዚአብሔርን አብርቶልናል። ደግሞ ደስ የሚለው እኛንና የሰው ልጆች ሁሉ ደግሞ ወክሎ ሞቶ በሰማይ ሊቀ ካህናት ሆኖ እኛን ወክሏል። እንደሱ አይነት መካከለኛ እግዚአብሔርን የገለጠ የለም። ነቢያት ስለ እግዚአብሔር አውርተዋል፣ ተናግረዋል፣ ሐዋርያት ብዙ። ግን ከላይ የሚመጣው ከሁሉ በላይ ነው እና ከእግዚአብሔር የመጣ እግዚአብሔርን እናመልካለን። እግዚአብሔር ያስነሳቸውን ግን አናመልክም። እግዚአብሔር የተጠቀመባቸውን ግን አናመልክም። ቁርጡ ይሄ ነው፣ ልዩነታችን ይሄ ነው እና ወደዚህ እግዚአብሔር ደስ ወደሚሰኝበት አንድ እግዚአብሔር በሰማይ በምድር፣ ያው እግዚአብሔር ስንል ሥላሴ ነው። ይሄ እንግዲህ ፍጡራን ከእግዚአብሔር ጋር የተጋጩበት ዋና አጀንዳ ስለሆነ ፍጡር አይመለክም፣ ፍጡራን አይመለኩም። ምንም ያድርጉ፣ ምንም ተአምራትን በእጆቻቸው ያድርጉ፣ ከእግዚአብሔር የተነሳ ነው፣ ከጸጋው የተነሳ ነው፣ ከምሕረቱ የተነሳ ነው። ሰው በተለይ ሰውን በተመለከተ የትኛውም ሰው ሁሉ ኃጢአትን የሰራ ነው፣ የእግዚአብሔር ክብር የጎደለው ነው። ያ የእግዚአብሔር ክብር የጎደለውን አንስቶ ጸጋ ሞልቶ እግዚአብሔር ተጠቀመበት። አለቅ። መላእክት ከሰማይ ሰማያት ተልከው መጥተው የእግዚአብሔርን መልእክት አደረሱ። አለቅ። የሆነ ጊዜ የተፈጠሩ ናቸው። እነዚህ ሁሉ ልናመልካቸው፣ ልንሰግድላቸው፣ ልንወዳቸው፣ ልንስልላቸው ምናምን የምንለው ነገር ሁሉ በጣም በጣም ተጠንቀቁ። ኦርቶዶክሳውያን በሙሉ ፍጡራን ናቸው። ፍጡር ያውም ሊሳሳት የሚችል ወሰን ያለው ገደብ ያለው። እኛ አማኞች እንደ እግዚአብሔር ያለ ሊመለክ የሚገባው ስለሌለ ነው። እንደው በየእንትኑ በየፔጁ በየእንትኑ ርዕስ መሴስ አድርገን እንድትመለሱ በሰማይ በምድር ሊመለክ ሊሰገድ። ለምን እንዳልኳችሁ ዛሬ የምናገረው ሰይጣን የወደቀበት አጀንዳ ፍጡር ሆኖ እስካሁን ድረስ ለመመለክ በሚያደርገው መሽሎክሎክ ከእግዚአብሔር ለዘላለም ርቆ ያለ እና እንደ ሰይጣን አትጣመሙ። እሱስ አምልኩኝ ነው የሚለው። እኛ ደግሞ ሌላው ስህተታችን እናምልክ ማንን? ፍጡራንን። የትኛውንም ጻድቅና ቅዱስ ሰው እንድናመልክ መጽሐፍ ቅዱስ አያዘንም። ለዚህ ነው በተለይ በኢትዮጵያ አውድ ደግሞ አምልኮተ ማርያም በጣም ስር የሰደደ ነው። ኑና እናውራ፣ እንመካከር፣ እንነጋገር። ፍጡር አይመለክም ማንም ይሁን። እንዲህ ቅድም ሲናገር ነበር እንዲህ እሷ እኮ የአምላክ እናት ስለሆነች ወይም የኢየሱስ እናት ስለሆነች ነው። ማናት እሷ? ከእሷ የምንማረው ነገር አለ። እንወዳታለን። በእምነት ታስተምረናለች፣ በመታዘዝ ታስተምረናለች። እናንተ እንደምትሉት በትህትናዋ በቃ እነዚህ ሁሉ ሞዴል ሆነው የእግዚአብሔርን ፈቃድ በእውነት አሜን ብለው ብዙ ብርሃን የሆኑ ከፊታችን እንደ ደመና አሉልን ይላል ብርሃን። እንደ ደመና በዙሪያችን ካሉ ውስጥ አንዷ ናት። አማኝ ናት። እነሆ የእግዚአብሔር ባሪያ እንደ ቃል ይሁንልኝ ያለች በቃ እና በአምልኮ ጉዳይ እግዚአብሔር አይደራደርም። ሳይጨልም በሩ ሳይዘጋ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሀሳባችሁ ጌታን እስክትወዱና እውነትም ክብር ለእግዚአብሔር ብቻ እስክትሉ ድረስ አጀንዳው መነሳቱ አይቀርም። ጌታ ኢየሱስ ክርስቶስ ይባርካችሁ። ሰላም ሳልላችሁ ድንገት ነው የገባው ሳላስብ። ተባረኩ። እኛ እናንተን ለማገዝ ነው የገባንና የበራልንን እውነት አትናቁ። እግዚአብሔር ብቻ ነው የሚመለከው። እግዚአብሔር ብቻ ነው የሚሰገድለት። አሁን ደግሞ ኦርቶዶክሳውያን ዱዋሊዝም አይነት ነገር የፈጣሪን ለፍጡር መስጠት። አሁን ለምሳሌ የጸጋ ስግደት የምን ስግደት? የምን መሽሎክሎክ ነው? ስግደት ለእግዚአብሔር ብቻ ነው። መላእክቱ ለእግዚአብሔር ይሰግዳል። ዕብራውያን 1 ላይ እንደምናየው ለሰጋጆች አይሰገድ እንዳታደርገው እያለው ዮሐንስን ፍጥሞ ደሴት ላይ መልአኩ እንዳታደርገው ካለ እንዳታደርገው ነው። በቃ የምን ማሞዳሞድ
አይ የኛው እንደዛ ነው፣ አይ እንደዚህ ነው። አንዴ ስለገባችሁበት አትጨቃጨቁ። በቃ በአምልኮ ጉዳይ እግዚአብሔር አይደራደርም፣ ክብሩን ለማንም አይሰጥም። በዚሁ ጉዳይ ነው ሰማይ ምድር ተጣልተው እግዚአብሔር ይኸው እንደገና ምሕረቱን ቸርነቱን በክርስቶስ ኢየሱስ ለሰው ልጆች እንደገና እድል ሰጥቶ እንድንታረቅ በቀራኒው ላይ ደሙን ያፈስስ እንጂ የሰው ወንጀልም የሰይጣን ወንጀልም ባይዘዌ መመለክ ፍላጎት ነው፣ ወንጀል ነው። ከእግዚአብሔር አንጻር ምሕረት የማይገባው ኃጢአት ነው። ማንንም አታምልኩ። በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሀሳብ የሚወደድ እግዚአብሔር ነው። ፈጣሪ ብሎ በሚቀጥለው ፍጡር ናቸው። በቃ ሁሉም ወደ ላይም ወደ ታች ምንም በቃ ግዑዛን በሉ መላእክት በሉ ሁሉም የእጆቹ ስራ ናቸው። የእጆቹ ስራ አይመለኩ፣ በፍጹም ነፍስ አይሰገድላቸው። ክብር ግን በሚገባው ደረጃ ክብር እንሰጣለን። በህይወት እያለ የሚያገለግሏችን ዋኖቻችን አክብሩ። መከባበር ማለት ማምለክ ማለት አይደለም እና ድብልቅልቅ ካለው መንገድ ወጥታችሁ ቁልጭ ወዳለው ወደ ብርሃን ጌታ በክርስቶስ ኢየሱስ እግዚአብሔር ራሱን ወደገለጠበት ህይወት መተን አብረን ተያይዘን እጅ ለእጅ ተያይዘን የእግዚአብሔር መንግስት ቀርባለች። ኢየሩሳሌም በሮቿን ከፍታ ምሕረት ይኸው 2000 ምናምን ዓመት ተሰብኮልናል። አብረን ከቅዱሳን መላእክቱ ከእልፍ አእላፋት ጋር ቅዱስ 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 እንድንል ተጠርተናል። ለታረደው በግ ክብር እንድንሰጥ ተጠርተናል እና ከታረደልን በግ እግዚአብሔር ከላከው ከኢየሱስ ክርስቶስ ውጭ መላእክቱም ለማንም አይሰግዱም እና እባካችሁ እግዚአብሔርን ብቻ እናምልክ። ይችን ብቻ አትወዷትም። እግዚአብሔር ብቻ ነው የሚመለክ የሚሰገድለት። ተባረኩ። ደግሞ ስለ ሌሎቹ ይሄ አይገባቸውም ስንል አንወዳቸውም እያልን አይደለም። እግዚአብሔር ፈጣሪ ነው፣ በሁሉ ስፍራ የሚገኝ ሁሉን አዋቂ ኤልሻዳይ፣ እሱን እግዚአብሔርን እናመልካ። ቆለጭ ያለ ቴዎሎጂ ነው እኛ ያለን። ሳንወዛገብ በቀጥታ እግዚአብሔር እናመልካለን እያልናችሁ ነው። ተባረኩ። እኔ ልቀጥል መሳይ ኤርምዬ እስኪመጣ። ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። በዚህ ያላቸው ወንድሞች እህቶች፣ እንደዚሁም አባቶችና እናቶች ካላችሁ ከታች የጌታ ጸጋ እጅግ ከእናንተ ጋር ይሁን ማለት እወዳለሁ። እንግዲህ ወንድሞቼ ብዙ ብለውታል፣ እህቶቼም እህቴም እንደዚሁ ሄዳበታለች። ይሄ ርዕስ የማይነካ ነው። እዛ ቤት አይንክ ቅድም ዳጊ ሲለው ሰምቻለሁ። ካንሰር ወደ ካንሰርነት እስከ መቀየር የደረሰ ይመስላል ህመሙ ማለት ነው። በምን ምክንያት ያለን እንደሆነ በአምልኮተ ማርያም ምክንያት እዛ ቤት በቃ ካንሰራቸው እንደሆነች ካንሰር ማለት ይመስለኛል። ዳግዬም ካነሳው አንጻር ከሀሳቡም ሳርቅ የምጋራው ምናልባት ካንሰር የማይድን በሽታ እንደማለት ይመስለኛል እና በጌታ አይን ማለታችን አይደለም። እንደዛ ስንል ግን ማለት ነው በጌታ አይን ሁሉም ቀላል ነው፣ ለእግዚአብሔር የሚሳነው የለምና። ነገር ግን እንዲሁ በፍጥረቱ ዓለም ስታዩት በጣም ከባድ በሽታ ተብሎ የሚነገረው መድኃኒት የሌለለት በሽታ ተብሎ የሚነገረው ካንሰር ነው እና እንደዛ ማለት ነው ነገሩ። በኦርቶዶክሳውያን ዘንድ ለማርያም ያላቸው አምልኮ በቃ ርዕሱ እሱ ስለሆነ ማለት ነው። ለማርያም ያላቸው ቦታ ዋናቸው ማርያም ናት። እውነት ነው። በተለያየ መንገድ ማርያምን ማተለቅ፣ ማግዘፍ፣ አንዳንድ ጊዜ እንደውም ብቸኛ ማድረግ ይፈልጋሉ። ማርያም ብቻ አድርገው ብቸኛ ማድረግ ይፈልጋሉ። እንደዚህም አይነት ኢሜጆችና ስዕሎችን ይዘው መምጣት ይፈልጋሉ።
ይሄ ያው መጽሐፍ ቅዱስ የማያውቀው ተረት አንድ ዘመን የሆኑ አባቶች ተብሎ ተናገሩ ስለ ማርያም እንዲያሉ ተብሎ የተነገረ ገጠመኝ የእነዚህ ሁሉ ጥርቅም ነው። የገጠመኞችና የተረቶች ጥርቅም መልክ ተሰጥቶት አጀንዳ ተይዞለት መጽሐፍ ተጽፎለት አሁንም ድረስ እየሄደ ያለ ማለት ነው። ታዲያ በዚህ መሀል ምንድን ነው ማርያምን ሲያተልቁ ምንድን ነው ማስቀረት የፈለጉት? ብዙ እንዳልክ ሄዶበታል ቅድምና ጥቂት ነው የሚሄድበት። ጌታ ኢየሱስ ክርስቶስን መሸፈን ነው በዋናነት። ኦርቶዶክስ ጋር ብትሄዱ መዳን በስንት መንገድ ነው ብትሉ በተለያየ መንገድ መዳን ያሳያቸዋል። እኛ ግን እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ ነው፣ መዳን በጌታ በኢየሱስ ክርስቶስ ብቻ ነው ብለን ነው ምናምነው። መጽሐፍ ቅዱስም የሚናገረው እውነት ያ ነው። ግን ኦርቶዶክስ ጋር ከሄድክ ኢየሱስ ክርስቶስ ይሉሃል፣ ግን ኢየሱስ ክርስቶስ ብቻ አይሉህም፣ ማርያም ይሉሃል። ማርያም ብቻም አይሉ ቅዱሳን መላእክት ይሉሃል። አያችሁ፣ እዛ ቤት ለመዳኛ የተሰጠው መንገድ እጅግ እጅግ በጣም ብዙ ነው፣ በጣም ብዙ ነው። ከዚህ የተነሳ ጌታ ኢየሱስ ክርስቶስን የሸፈነ የጋረደ እያልን እናነሳዋለን ማለት ነው። ምናቸው እያንዳንዱን ንግግራቸውን ማለት ነው። ስለዚህ ኤርሚ እንዳልከው እውነት ነው፣ ዳግም እንዳለው እውነት ነው፣ ሌሎቻችሁም እንዳልክም ወጋየውም ሌሎቻችሁም እንዳላችሁት እውነት ነው። በዚህ ርዕስ ደፍረው አይገቡም። አሁን አምልኮተ ማርያም ሲባል አናመልካትም፣ እኛ አናመልካትም የሚሉ ተነስተዋል። አሁን በቅርቡ በፊት በድንግዝግዝ ዝም ብለው ሄዱ የነበሩ አሁን ግን ትንሽ ማንበብ ከጀመሩ በኋላ አይ አናመልካትም ይሉሃል። ታዲያ ምንድን ነው ስትለው የጸጋ ነው። አሁን ቴስት ለው ነበር የክብር ነው። ከሆነ ጊዜ ጀምሮ ደግሞ አንድ ወንድማችን ጨመረላቸው ባህላዊም ስግደት ብሏቸዋል። ወይም ደግሞ ባህላዊ ዝማሬ ወይ ባህላዊ አምልኮ ነው የሚሉ ማለት ነው። ነገር ግን አንድ መጽሐፍ እያነበብኩ ስለነበረ ያው ወንድሞቼም አንብበውታል። በተለይ ኤርሚም ሲያነሱ አይቻለሁ፣ ሜሎስም ሲያነሱት አይቻለሁ። እና በቅርቡ አንድ የተጻፈ መጽሐፍ አለ ጸሐፊ ወይም ደግሞ በአባ ገብረ ኪዳን ግርማ አሐቲ ድንግል ተብሎ የተጻፈ መጽሐፍ ትልቅ ስፍራ ሰጥቶት የሚያወራው ስለ ድንግል ማርያም ነው። እንትኑም ርዕሱም አሐቲ ድንግል አንድ ድንግል የሚል ነው። አንድ ድንግል ማለት በቃ ከአንድ ድንግል በላይ ሌላ የለም ማለት ነው። ድንግል ግን ሞልቶ በእሷም ዘመን ሞልቷል። አሁንም ድንግል አለ። አንድ ድንግል አይደለም ተብሎ የሚታመነው ወይም የሚነገረው ግን ለሳቸው የእሳቸው አባባል ወይም የእሳቸው እዚህ መጽሐፉ ላይ ያሰፈሩት ለማርያም ያላቸው ትልቁን ስፍራ ሲያሳዩ ማለት ነው። እና እያመለኳት እንደሆነ የምታውቁት ወይም ደግሞ አናመልካትም ብለው የሚሸመጥጡት መጽሐፍ ቅዱሶቻቸው ወይም ደግሞ የሚጽፉት መጽሐፍቶቻቸው ጠቅላላ ስለ ማርያም ትልቅነት ያወራል። በዚህ አሁን በቅርቡ ተጽፎ በወጣው መጽሐፍ አሐቲ ድንግል በሚለው መጽሐፍ ራሱ ብትገቡና ብታነቡት አብዛኛውን የጽሁፋቸው አብዛኛውን በምዕራፍ ከፋፍለው የጻፉት ስለ ማርያም ነው። ከዚህኛው አንዱን ብዬ ለዛሬ አንዱን ብቻ ብዬ ጨርሳለሁ። በምዕራፍ 2 ላይ ምክንያተ ፍጥረት ብለው ባስቀመጡት ሀሳብ ላይ እኛ ፍጥረት ሁሉ የተፈጠረው ማርያምን ምን ለማለት ነው? ለማመስገን ተፈጠረ ብለው ይጽፋሉ ወይም ይናገራሉ እኚህ ገብረ ኪዳን። ይሄ ጽሁፋቸው እምነታቸው ነው እንዳትረሱ። አባ ገብረ ኪዳን ነጋሽ ጽሁፋቸውን እዚህ ላይ ያሰፈሩት እምነታቸውን ነው፣ የሚያምኑትንና የሚያደርጉትን ነው። ስለዚህ ፍጥረት ሁሉ ማርያምን ምን ለማለት ተፈጥሯል? ለማመስገን ተፈጥሯል።
ኦኬ ይመሰገን ዘንድ የሚገባው ግን እግዚአብሔር ነው አይደለ? የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህን ያደረገ ብሎ ጳውሎስ በኤፌሶን መጽሐፍ ላይ የጻፈልን ማመስገን የሚገባን ማለት ነው። ማለት እግዚአብሔር ክብሩን አትንካበት። አሁን ስትነግረ ነበረ እህታችን፣ በክብሩ አትምጣ። ምስጋና እግዚአብሔር ነው የሚገባው። አይ እኔ ዳጊ የሆነ ነገር አድርጎልኝ ወይ ደግሞ እኔ የሆነ ነገር አድርጌለት ወይ እንዳልክ የሆነ ነገር አድርጎልኝ ወይ እኔ የሆነ ነገር አድርጌለት ቴንኪዩ እንደምንባባለው ምናምን ነው እሱ ነው አይደለም። እሱ አይደለም። እሱ በቃ አክብረህ የምታደርገው ስለ አስተውሎቱ ስላስተዋልልኝ ለእኔ ስላሰበልኝ ስላደረገልኝ ነገር አመሰግናለሁ ነው እምለው። እሱ አይደለም። ይሄ ግን በዋናነት ፍጥረት ሲፈጠሩ ራሱ በዓላማ ሲፈጠሩ ማርያምን ለማመስገን ነው የተፈጠሩት የሚል ነው ጽሑፉ ማለት ነው፣ ወይም ደግሞ እምነታቸው ማለት። ስለዚህ ይሄ አጋንንታዊ ነው። ይሄ ትምህርትና ይሄ እምነት አጋንንታዊ ነው። ፍጥረት ሲፈጠር የተፈጠረው እግዚአብሔርን እንዲያመሰግን ነው፣ እግዚአብሔርን እንዲያመልክ ነው፣ ለእግዚአብሔር እንዲገዛ ነው፣ ለእግዚአብሔር እንዲዘምር ነው፣ ለእግዚአብሔር እንዲሰግድ ነው። ከዚህ ውጭ ማርያምን ለማምለክ የተፈጠረ ፍጥረት የለም። በአጭሩ ላንብበው እንደዚህ ይላል። የመጀመሪያው ዓለም ሁሉ የተፈጠረው ገጽ አሐቴ ድንግል ገጽ 34 ላይ ነው ማለት ነው። ምናልባት መጽሐፉ ኖሯችሁ ጊዜ ኖሯችሁ ማንበብ ከቻላችሁ ለሌሎቻችሁ። የመጀመሪያው ዓለም ሁሉ የተፈጠረው በድንግል ማርያም ምክንያት ነው ይላል። ኢቨን ዓለም ሁሉ የተፈጠረው በድንግል ማርያም ምክንያት ነው። እንዲህ እያሉ ይቀጥፋሉ። ማን? አባ ገብረ ኪዳን ግርማ የሚባሉ ማለት ነው። ዓለም ሁሉ የተፈጠረው በማርያም ምክንያት ነው። እንግዲህ ከዘፍጥረት ጀምሮ አሁን እዚህ ጋር የነበረው ሲከራከር የነበረው ያለ እውቀት ወደ ታች ወረደው ፍጥረት ነው የሚለው። ፍጥረት ማለት ሰው ብቻ ነው የሚለው ኢቨን በአንተ ሎጂክም ማለት ነው። በአንተ ሎጂክም ይሄ እንስሳውም አዘርቱም እጽዋቱም ሰማዩም ምድሩ በማርያም ምክንያት ነው እያለ ነው ይሄ ሰውዬ የዚህ መጽሐፍ ጸሐፊ ሰውዬ በማርያም ምክንያት ነው ምን ይሄ ሁሉ ነገር የተፈጠረው ይላል። ትቀበለዋለህ? ለዚህ ነው ይሄ መጽሐፍ የጻፉት። በነገራችን ላይ መጽሐፉን ጽፈው ሲያስመርቁ በትልቅ ቤተክርስቲያን አሁን በመድኃኔዓለም ቤተክርስቲያን ውስጥ ማለት ነው እዛ ያሉት ጳጳሱ ያሉት ምንድን ነው? እኔ አምናቸዋለሁ። እንደውም ሳይሄዱበት እኮ መጽሐፉን አንብበው ሳይጨርሱት አባ ገብረ ኪዳን ነጋሽ ምንም ቢጽፉ አምናቸዋለሁ ብለው እንዲሁ ሳይነበብ ነው የጸደቀው ይህ መጽሐፍ ማለት ነው። እርግጠኛ ነኝ አሁን ይፈተሹ ከተባሉ መጽሐፎች ወይም ስህተት አለባቸው ተብሎ ከታመኑት መጽሐፎች አንዱ እንደሚሆን እርግጠኛ ነኝ። እሺ የመጀመሪያ ዓለም ሁሉ የተፈጠረው በድንግል ማርያም ምክንያት ነው የሚል ነው። ይህም ሁለት ወገን ነው። እግዚአብሔር ይህን ዓለም ሁለት ጊዜ ፈጥሮታል ይላሉ። እግዚአብሔር ይህንን ዓለም ሁለት ጊዜ ፈጥሮታል ይላሉ። ይህም በጥንት ተፈጥሮ በአዲስ ተፈጥሮ ማለት ነው። በጥንተ ተፈጥሮ በአንዲት ምክር መክሮ ለይኩን ብሎ በቃሉ ንግግር ብሎ በእጆቹ ይህንን ዓለም ካለመኖር ወደ መኖር ያመጣበት ጥበብ ነው። ዓለም በእግዚአብሔር ቃል እንደተፈጠረ የሚታየውም ዓለም ከአለመኖር ወደ መኖር መጥቶ እንደተፈጠረ በሃይማኖት እናስተውላለን። አንዳንዱ ምን ሊሉ እንደገቡ ለማመስገን ተፈጠሩ። ይኸው ትርጉሙ አዳምና ሔዋን እመቤታችንን ለማመስገን ተፈጠሩ የምትለው ለዚህ ነው። ማን? ቤተክርስቲያን። መጽሐፍ ቅዱስ ያውቀዋል? አያውቀውም። ቤተክርስቲያንስ ያውቀዋል? ቤተክርስቲያን የምትለው ምንድን ነው? ዓለም ሁሉ የተፈጠረው ህዝብ ሁሉ የተፈጠረው ኢቭንሱ አዳምና ሔዋን ገና የመጀመሪያው አዳምና ሔዋን የተፈጠሩት ቤተክርስቲያናቸው ምን ትላለች? እመቤታችንን ለማመስገን ተፈጠሩ የምትለው ለዚህ ነው። መቼ? ጠዋት ጠዋት ማለዳ ምን ላይ? ቅዳሴ ላይ። ምን ላይ? ይሄ ውዳሴ ላይ። ቅድም ኤርሚያስ አይቶናል። አንድ መጽሐፍ አላቸው አይደለ? ጠዋት ለቅዳሴ ይዘው የሚገቡት እዛ ላይ ማለት የሰኞ ይሁን የሐሙስ ይሁን የረቡዕ ይሁን አላውቅም። ነገር ግን ማለዳ ይሉታል። እዚህ ጋር
ቤተክርስቲያናችን ዘወትር ማለዳ በኢየሱስ ስም ዘወትር ማለዳ ቤተክርስቲያን የኦርቶዶክስ የምትለው ምንድን ነው? አዳምና ሔዋን የተፈጠሩት እግዚአብሔርን ለማመስገን ሳይሆን እመቤታችንን ለማመስገን ተፈጠሩ ብለው እንዲዋሽተዋል። እግዚአብሔርን በዚህ መልክ የእግዚአብሔርን ክብር በዚህ መልክ በእመቤታችን በሚሏት በማርያም ጋርደውታል፣ ሸፍነውታል። ስለዚህ አምልኮተ ማርያም የለም ለምትሉ አናመልካትም የምትሉ እራሳችሁን አታታሉ። ታመልኳታላችሁ በደንብ አድርጋችሁ። አባቶቻችሁ ያመልካሉ፣ አባቶቻችሁ ያመለካችሁትን ነው የምታመልኩት። ቤተክርስቲያኑ ይላል፣ ቤተክርስቲያኑ ያለውን ነው የምትሉት። መጽሐፍ ቅዱስ አይለውም፣ መጽሐፍ ቅዱስ ያላለውን አትሉ። መጽሐፍ ቅዱስ ያላለውን አላለም ብላችሁ አትሉም፣ ያላለውን ይላል ብላችሁ ነው የምትሉት። ስለዚህ በእግዚአብሔር ክብር ላይ፣ በእግዚአብሔር ምስጋና ላይ፣ በእግዚአብሔር አምልኮት ላይ ቀደም እንዳለችው ከፍጡር በላይ ከፈጣሪ በታች። ይሄ ሎጂክ ሰራችሁ እንጂ መጽሐፍ ቅዱስ ራሱ አይላትም። እንደዚህ ከፍጡር በላይ ነች፣ ከኔ በታች ነች፣ ከፍጡር በታች ነች አይላትም።